ትናንትና ኢንተርኔት በጣም እየተቆራረጠ በደንብ ራሱ አልሰማንሽም። ምንድነው በሐምሌ 19 2012 ተጋብታችሁ ቤቱ ገባሽ። ከዛ መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። እስከዛ ድረስ በሰላም እየኖራችሁ ነበር? አዎ። ከዛ ቆይ እኔ ልጨርስ። ሐምሌ 19 2012 ቤቱ ገባሽ፣ ተጋባሽ፣ ሽማግሌ ምናምን። መጋቢት 24 2013 የመጀመሪያ ልጃችሁን ወለድሽ። ከዛ ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ በአመቱ። እስከዛ ድረስ በሰላም ትዳራችሁ እየተመራ ነበረ በሰላም። ከዛ በኋላ እሱ መኪናው መጀመሪያ ከመኪናው በፊት ምን ነበር እሱ ይሰራ የነበረው? ለምንድን ነው መኪና መሬቱን አንቺ ሽጠሽ እንድትገዢለት የፈለገው? ምንድን ነበር መጀመሪያ የሚሰራው? መጀመሪያ ስትተዋወቁ እሱ ያለው ጋራጅ ነው የተዋወቅ ነው ያለው። አንቺ ደግሞ ጋራጅ አይደለም ያጎቱ ልጅ ነው ያስተዋወቀን ብለሻል። ትክክል። ይኸውልሽ መጀመሪያ መኪና ነበረው ያባቱ። ኦኬ እኮ እሱ ሹፌር ነበር። ሹፌር ነበር። አዎ። የከባድ መኪና ነው ወይስ ሚኒባስ ታክሲ ነው? ምንድን ነው መኪናው? ቅጥቅጥ ነው። ኦኬ ኦኬ። እሺ ቀጥይ። ቅጥቅጥ ነበረ። የቅጥቅጥ ሹፌር ነው። ቅጥቅጡ ያባቱ ነው። አባትየው መተዳደሪያ ይሁናችሁ፣ እኛ ስንጋባ ይሄ ለእናንተ መተዳደሪያ ይሁናችሁ ብለው በሽማግሌዎች ፊት ተናግረዋል። የሱ ቪዲዮ አለኝ። ሽምግልና ሲመጡ እኔ ጋር ሹፌር ነው፣ በሹፍርና ነው የሚያስተዳድራት፣ መኪና አለ ብለዋል። መኪና ገዝቼ ሰጥቼዋለሁ። ይቅርታ፣ የሱ ቪዲዮ አለኝ፣ የሽምግልናችን ማለት ነው። ማን ነው መኪና ገዝቶ የሰጠው? አባቱ። ኦኬ፣ አባቱ ስትጋቡ መተዳደሪያ ከመጋባታችሁ በፊት ስራ የለውም አይደለም? እየሰራ ያለው መኪና ነው፣ ስራ አለው። ያንኑ መኪና ነው ራሱን ሀብዬ ራሱ እሺ የሚሰራው። ቆይ አንዴ፣ ከመጋባታችሁ በፊት ራሱን ቅጥቅጥ እየሰራ ገቢውን ለአባቱ ነበር የሚያስገባው ወይም መኪናው በአባቱ ስም ነበረ? መኪናው በአባቱ ስም ነበረ። ኦኬ። ልክ ስትጋቡ አባትየው ስላገባ ቤቱ እንዲያስተዳድርበት ስጦታ ሰጠው መኪናውን። አዎ ጥሩ። ምን አሉ መሰለሽ እሳቸው ማለት ነው እየሰራ ይተዳደሩበት በዛ መኪና ማለት ነው። ሹፌር ነው። በምን ያስተዳድራታል ሲባሉ ሹፌር ነው፣ መኪና ሰጥቼዋለሁ፣ በሱ እየሰራ ያስተዳድራታል አሉ። ሽምግልና ሲሄዱ ማለት ነው። በዛ መልኩ ነው ያ መኪና። ሁለተኛ ልጅን ከወለድኩ በኋላ ተሸጠ። በጣም ይበላሻል ሀቡዬ፣ በጣም ያስቸግረው ነበረ። በጣም አሮዬ ነው። ያው ስሙ መኪና ነው እንጂ በጣም አስቸጋሪ ነው። ያ መኪና 500 ሺህ ብር ተሸጠ። መኪናው ተሽጦ ሌላ መኪና ለመግዛት አልቻለም። ሌላ መኪና መግዛት ስላልቻለ ነው ከኔ ጋር በቃ ተበድረሽ ወይ ስጭኝ ወይ ሸጠሽ ስጭኝ የሚለው ነገር የመጣው። ምክንያቱም የሱ ሙያው ሹፍርና ነው። ገብቶሻል? ስለዚህ እኔ በዛ ፍጥነት እሱ ባለው ፍጥነት ብር ማግኘት አልቻልኩም። በዛ ፍጥነት ስለዚህ ሄዶ አባቱ ማለት ክፍለ ሀገር ሄዶ ከአባቱ ጋር ይሁን ከየት እንደሆነ ባላቅም ማለት ያው አይንሻ ላይ ይሁን አባቱ ነው እህቱ ነው ለማለት ይከብዳል። ለምን እህቱን አስጨመረችለት ያለችው ኢንተርቪው ላይ እንደሰማሽው ከሆነ። ስለዚህ ያ መኪና ተገዛ። ከተገዛ በኋላ እኔም ብር አገኘው። ስጭኝ ስቲከር፣ ከፊት ለፊት ያለ ስቲከር የሚለጠፍ አለ አይደለ? የሆነ ደግሞ ለጋራዥ የሆነ ነገር የሚስተካከልበት አለ። እሱን ማስተካከልበት ብር የለኝም ማለት ያንን ብር ሰጠሁት። ግን የሰጠሁት እኔም ተበድሬ ነውና ሀውዬ ብድር ነው ያውቃል። ገብቶኛል። ቆይ አሁን ወደ ኋላ እየተመለስን ነው። ይኸውልሽ ሁለተኛ ልጃችሁ እንደተወለደ አባቱ ስትጋቡ በስጦታ የሰጠው ቅጥቅጥ በጣም እየተበላሸ ስለተቸገራችሁ ተሸጠና እሱ ተሸጠና አዲስ ቅጥቅጥ መግዛት ተፈለገና አንቺ አረብ ሀገር ሰርተሽ ያፈራሽውን መሬት ሽጠሽ እንድትገዢለት ጠየቀሽ። አንቺ ደግሞ ፈቃደኛ አልሆንሽም። ትክክል ነሽ። ሶ ምንድነው መሬቱን አስይዘሽ ከባንክ ብር ተበድረሽ ቤተሰቦቹ ሞሉለትና የተሸጠው አሮጌው ቅጥቅጥ ላይ ቤተሰቦቹ ሞልተውለት ገዛ። ከገዛ በኋላ ሌላ ቅጥቅጥ አንቺ 70 ሺህ ብር አበደርሽው ሴም ካርዱ ማንም ማያውቀው አዲስ ሴም ካርድ ነው የገዛሁት አላለችም። ማን የደወለባት አሁን እንዴ? እንደዚህ ቀጥል።
በቃ አዎ፣ ጥሩ። አሁን ቆንጆ ነው። አዎ እሺ። እና የኛ ሰው ከባድ ነው በጣም ሶሪ። እንትን ሀሳቤን አስጠፉብኝ። ስለ ራቅ በይ ቅረቢ እንደዚህ እያሉ ቆይ አንዴ። የስ ከዛ ሁለተኛ ልጃችሁ እንደተወለደ ጫጫታ ልጆቿ ናቸው። ኢትስ ፋይን። እና ሁለተኛ ልጃችሁ እንደተወለደ ቅጥቅጡ በጣም እየተበላሸ ስለተቸገራችሁ መተዳደሪያችሁ ሸጠውና በተሸጠበት ብር ሌላ አዲስ ቅጥቅጥ ለመግዛት ስለማይበቃ ብሩ አረብ ሀገር ሰርተሽ የገዛሽውን መሬት ሽጪና ጨምሪልኝ ሲልሽ እምቢ ስላልሽ ቤተሰቦቹ የራሱ ቤተሰቦች ጨመሩለት። የራሱ ቤተሰቦች ጨምረውለት ገዛና አንቺ አልሸጥም ነው እንጂ ያልሽው አስይዤው ከባንክ ተበድሬ እሰጥሃለሁ ብለሽ ነበረ። አንቺ ባንኩ ፕሮሰሱን እስኪጨርስልሽ መሬትሽን ይዞ እስኪያበድርሽ ድረስ ቤተሰቦቹ ሞሉለትና ገዛ። ከገዛ በኋላ አንቺ ባንኩ ብር ሲሰጥሽ 70 ሺህ ብር ስቲከር ለማስቀየር ምናምን ለተለያየ አበደርሹ ብድር። ከዛ በኋላ እሺ ታዲያ ይሄ ከነበረ ችግሩ ኦልሬዲ ቅጥቅጡ ከተገዛ ትዳራችሁ ለምን በሰላም አልቀጠለም? በቃ ከዛ በኋላ ችግሩ ምን እንደው ችግሩ ምንም እስካሁን አላውቅም ሀውዬ። በቃ ችግር የተፈጠረው ከዛ በኋላ ነው። እኔም በልጁ ቢዚ ነኝ። እንደዛ ከሆነ ባለቤትሽ ስንት ጊዜ ነው አንድ ቤት ኖራችሁ ከዛ በኋላ በስራ ምክንያት ለሰላሙ ሌሊት ሲመጣ ዱርዬዎች እንዳያጠቁት ሌቦች እንዳያጠቁት አደጋ ፍራቻ ቤት ተከራይቶ ሌላ ቦታ እናንተ ቤት የምትኖሩበት አንቺ ባለቤትሽ ልጆች የምትኖሩት ገጠራማ ቦታ ስለሆነ ወደ ከተማ ቤት ተከራይቶ ብቻውን መኖር የጀመረው ከዛ በሳምንት አንዴ ነበር ይመጣል ነው ያልሽው? ከምን ከዛ በሳምንት አንዴ ነበር ይመጣል ያልሽው? ኖ ስራ ሳይሆን በሳምንት ሳይሆን ስራ ባለበት አሁን ነገ ስራ የሚወጣ ከሆነ ለሊት 9 ሰዓት ነው ከቤት የሚወጣው። ገብቶሻል? ነገ ስራ የሚወጣ ከሆነ ለሊት 9 ሰዓት ከቤት ሲወጣ ያለው አካባቢው ጥሩ አይደለም። ከዛ ፍራቻ እዛ ቤት ሄዶ ያድራል። ያንን ቤት የተከራየው ለብቻው አይደለም። በነገራችን ላይ ሌሎችም ቤተሰቦች የእህቱ ልጆች ምናምን ጓደኞች ሳይሆን ቅርብ የሆኑ ዘመዶች የእህት ልጆች አሉ። ነግረሽናል እኮ እዛ ለመኖር ታዩ ብቻውንም ሆነ ከዘመድ ጋር ችግር የለም። ብቻ ከቤቱ ከሚስቱና ከልጆቹ እርቆ መኖር የጀመረው ሚኒማ መቼ ነው? ሁለተኛ ልጅ ከተወለደ ነው ሳይወለድ? የመጀመሪያው ሁለተኛ ተወልዶ የ5 ወር ምናምን ሆኖ። ኦኬ ሁለተኛ ልጃችሁ ተወልዶ ሚያዚያ ተወልዶ ጥቅምት ላይ ነው እንደዛ ያደረገው። ኦኬ እና በአካባቢው ግን በሰዓቱ በጣም አስቸጋሪ ነበረ አካባቢው ማለት ነው። ኦኬ እኮ ሰላም ስለሌለ ባለቤትሽ ጥቅምት 2015 ቤት ተከራይቶ ሌላ ቦታ ከተማ ጋር መኖር ጀመረ። ሌሊት ስራ ያለው ቀን ሌሊት ሲወጣ እንትኖች ሌቦች ዱርዮች እንዳይተናኮሉት ለሴፍቲ ወጥቶ መኖር ጀመረ። እዛ ወጥቶ መኖር ከጀመረ በኋላ በሳምንትም ወይም ደግሞ ስራ በሌለው ሰዓት ቤት ይመጣል። እሺ ታዲያ እንደዛ ከሆነ ባህላችሁ ንፋስ መግባት ችግር መፈጠር የጀመረው በመኪናው በቅጥቅጡ ምክንያት መሬትሽን ሽጠሽ ብሩን ስላልሰጠሽ ነው ወይንስ እሱ ከቤት ውጪ መኖር በስራ ምክንያት ከቤት ውጪ መኖር በመጀመሩ ነው? በቅጥቅጡ ምክንያት ነው። በቃ ችግሩ የጀመረው ወይም ቅሬታ ያደረበት ቅጥቅጡ ተሽጦ ሌላ ቅጥቅጥ ከተገዛ በኋላ ወይም ይሄ እህትየዋ ማለት ነው እንዳለችው እኔ ያልኩት ማለት ነው በዚህ ተበድሬ ከሰጠው ብያለሁ። ሀቡ በዛ ቤት ተበድሬ ነው የምሰጠው። እኔ ከአንድ 2 ወለድኩኝ። ገብቶሻል? ይሄ መኪና ነው ያልኩት እንጂ መኪናው አንድ ነገር ቢሆን ነው እንጂ እኔ ባሌ አንድ ነገር ቢሆን አላልኩም። አየሽ የአማርኛ ያለ ማለት ችግር ነው። ይሄ መኪና እሷም እኮ ያለችው እኔ ተረድቻለሁ። አሁን አትፍሪ፣ ህዝብ ከጎንሽ ነው። እሺ እሷም እኮ ያለችው ስልኩ ላይ ስፒከር አድርጎ ጋዜጠኞች ተጋት መኪናው የሆነ ነገር ቢሆን እኔ ብሬን ማን ነው የሚመልስልኝ? አንቺ እኮ ትክክል ነሽ። አንቺ አረብ ሀገር ለፍተሽ ያመጣሽው ገንዘብ ነው። ይኸው ዛሬ እሱ ዛሬ ሄደ። መሬቱን ሽጠሽ ብር ሰተሽ ቢሆን ኖሮ ወይ ከመሬትሽ አልሆንሽ ወይ ከባልሽ አልሆንሽ። ገባሽ? አሁንም እኮ ዕዳ ላይ ትክክል። በቃ እሱን ነው የፈራሁት የነበረው። አሁንም እኮ የባንክ ዕዳ ላይ ነው ጥሎሽ ሄደው። ምንድን ነው የባንክ ዕዳ ላይ ነው ቆይ አንዴ ሀሳብሽን ሰብስቤ። እሺ ከቅጥቅጡ በኋላ መሬትሽን ሽጠሽ ቅጥቅጡን ስላልገዛሽለት ተለወጠ።
ተለውጦ ግን ሀሳቡ ባህሪው ቢቀየርም እቤት ይመጣል። ለዛ ነው መቼም ሶስተኛ ልጅ በነፋስ አይወለድም፣ እቤት ይመጣል አይደል? ስለዚህ በሰላም አብራችሁ ታሳልፉ ነበር ቤት በሚመጣ ጊዜ በጣም ደስ በሚል ሁኔታ። እሺ ታዲያ ውሽማው ደግሞ እርቅ ማዕድ ላይ ቀርባ ቤት ስለማይመጣ ጎረቤቶች ምናምን ባሏ ከቤት ጠፋ እንዳይሏት ብላ እሱ ስንት ወር ቤት ያልመጣውን ልብሱን የተቀመጠ ንጹህ ልብሱን አጥባ ታሰጣ ነበረ። ጫማውን ደግሞ በር ላይ ታስቀምጥ ነበር። ጎረቤቶች ባሏ መጥቷል እንዲሉ ፈልጋ እና እኔ ደግሞ ለሰው ነው ወይ የምትኖሪው እያልኩ መክራት ነበረ ያለችው ምንድን ነው? ይሄ ከሰኔ በኋላ ነው። አሁን ሶስተኛ ልጅን ከወለድኩ በኋላ ከሰኔ በኋላ አልመጣም። ገብቶሻል? በዛ ክፍተት ነው። በዚህ አሁን ክረምቱን ሙሉ አላደር ከሰኔ በኋላ ወልጄ ተኝቻለሁ አይደል? እሱ አልመጣም። እኔ ደግሞ ምንም አይነት ክፍተት እንዲመጣብኝ አልፈልግም። ማለት ቤተሰቦቼ እኔ ወልጃለሁ ይመጣሉ። ሁሉም የየራሱ አስተያየት አለው አይደለ? የታለ ጥላሁን ክርስትና ደገስኩኝ፣ እሱ የለም። ወንድሞቼ ማገዙኝ፣ ቤተሰቦቼ መጡ፣ የታለ ስራ ወጥቶ ነው። ምክንያቱም ለምንም ያለሁበት ሁኔታ ሀውዬ ለምንም አይበቃም፣ ለሽምግልናም አይመችም። ወልጄ ተኝቻለሁ። በቃ በዚህ ባለው ክፍተት ባለው ሁኔታ ምንም አይነት ክፍተት መፍጠር አልፈለኩም። ጎበዝ፣ አንቺማ ትዳርሽን ለማግኘት ነው ለማዳን ነው። ቆይ ግን እኮ አሁን እሱ ምን ነበር የሚሸሽ? ለምሳሌ ቤተሰቦችሽ አንቺ ክርስትና ላይም ሳይገኝ ሲቀር ለዘመድ አዝማድ ያው ስራ ነው ኖርማሊሽ የክፍለ ሀገር ሹፌር ምናምን ስለሆነ ሄዶ ነው ፊልድ ወጥቶ ነው ስራ ነው እያልሽ ትሸፍኝለታለሽ። ገበናውን አትናገሪበትም። ለሱ ግን ስታወሩ ብቻችሁን ለምንድን ነው የማልመጣው ነው የሚልሽ? ስራ ነኝ ምንም አይነት እንትን የለውም። የሚገርምሽ ነገር ማለት ነው ስልክ ይደውላል ወይ ደግሞ ልጁ ሲፈልግ ስልክ ደውልለታለሁ። በተለይ ልጁ ሲያለቅስ ወይ የሆነ ነገር ሲሆን ማሳበቢያ ልጁ ነው፣ እደውልለታለሁ። እሱ ጋር ሲደወል ነው የሚረጋጋው ልጁ ማለት ነው። ለምንድን ነው ብዬ እንድጠይቀው አይፈልግም፣ ይዘጋል ጆሮዬ ላይ። ሲፈልግ ደግሞ ብላክ ያደርገዋል ስልኩን። ገብቶሻል? ብላክ ያደርገዋል። እኔ አስቢ አራስ ነኝ፣ እንደገና ይሄኛው ልጅ አለ። ያው እኔ ለሱ ቢሐጅ ምንድነው ቢሐጅ እሱ ለኔ ያስፈልገኛል። ግን እንደዛ ሆኖ ስደውልለት ወይ ቴክስት አብዛኛውን ቴክስት ነው ምልክለት፣ ስልክ ብላክ ስለሚያደርገው ስለማያነሳልኝ። ሁለቴ ይደውልና ስልክ ካላነሳልኝ ብላክ ያደርገዋል። ከዛ ቢዚ ይላል። ቴክስት ልክለታለሁ። እንደዚህ ሆኗል ያለውን ነገር ቴክስት ልክለታለሁ ወይ ይደውላል። የሆነ ነገር ሰምቶ የራሱን እንትን የተጠየቀውን ብቻ ሰምቶ ይዘጋል እንጂ እንደዚህ የሆነ ዲስከስ አልነበረንም። በቃ ችግሩ የመጣው ሶስተኛ ልጅ ከተወለደ በኋላ ነው። ትልቁ ችግር የመጣው አለመግባባት፣ አያወራም። እሺ ሶስተኛ ልጅ ማርገዝሽን ምን አለ? በጣም ተደሰተ። እሺ ላንቺ ታዲያ ልጆች አይደሉም ያለሽ ለመጀመሪያ ጊዜ መቼ ነው? ለኔ አላለኝም። ላንቺ ሳይልሽ ነው ቀጥታ ሚዲያ ላይ ወጥቶ እርቅ ማዕድ ላይ ሲቀርብ የኔ ልጆች አይደሉም ያሉ? እሱም አላለኝም። አሃዊ አላለኝም። ለኔ አላለኝም። ልጅቷ ናት አንገበገበችኝ። ለኔ ሳይለኝ ነው። አዎ እሺ ለመጀመሪያ ጊዜ አንቺና ውሽማው የተዋወቃችሁት ለመጀመሪያ ጊዜ መቼ ነው? በምን አጋጣሚ? ልደት ካርድ ላወጣ ይኸውልሽ ለሁለተኛ ልጄ ትምህርት ቤት አስመዘገብኩትና ልደት ካርድ አምጪ አሉኝ። ልደት ካርድ አምጪ ሲባል አባት መፈረም አለበት አይደል? እንዲፈርም ጠየኩትና ተነጋገርን። እዛ ቦታ ተገናኘን። በአጋጣሚ ሶስተኛ ልጁን አየው። በአጋጣሚው ማለት ነው። የእሱ መታወቂያ የወጣበት ቦታ ላይ ስንሄድ ከማህደር ሊስት ላይ ተነስተሃል ሰው ስለበዛ። አከራያችን ነበረ መጀመሪያ ያከራዩን ሴትዮ ናቸው ያወጡለት መታወቂያ ሀቡ እና ሰው ስለሞላ እዚህ ጋር ተነስተሃል። ስለዚህ በሌላ እንትን ዲጂታል መታወቂያ አይቻልም፣ ባንቺ መታወቂያ ሂጅና ባንቺ ክፍለ ከተማ አውጪ አሉኝ። የዛን ቀን ያው አልተሳካልኝም። የዛን ቀን ኮፒ አድርጎ መንጃ ፍቃዱንም ዲጂታል መታወቂያውንም ሰጠኝ። ቀጥታ በማግስቱ አርብ ቀን ነው፣ ሐሙስ ተገናኘን። አርብ ቀን ቀጥታ የኔ ወረዳ ሄድኩኝ። እዛ ሄጄ ነገሮቹን በሙሉ አስጨርሼ ያው ኮፒ አድርጎ ስለሰጠኝ የኔ መታወቂያ እዛ ስላለ ምንም ችግር አልፈጠረብኝም። ብር አለቀብኝ ሀቡ።
እና በቴሌ ብር ለልደት ካርድ የሚከፈል ብር አለ፣ እሱን ክፈልልኝ፣ የትራንስፖርት የለኝም ለማለት ስደውል ባሌ ጋር ነው የደወልሽው አለችኝ። ስልኩን አንስታ ባሌ ጋር ነው የደወልሽው አለችኝ። ኦኬ፣ ስለዚህ ይሄ የሆነው መቼ ነው? ስልኩን አንስታ ባሌ ጋር ነው የደወልሽው ያለች ጥቅምት 2010 ስንት ዓመተ ምህረት? አሁን 18። እነሱ እኮ አመት ከ6 ወራቸው ነው። አንቺ ያወቅሽው አሁን ጥቅምት ነው። ይሄኛው ጥቅምት አልቆ ህዳር ላይ ነው ማርዬ ያወቅኩት። ለምን ቀኑ ዲቴል ለመጀመሪያ ጊዜ ግን ድምጿን የሰማሽው ጥቅምት ላይ ነው። ለልጅሽ የልደት ካርድ ለማውጣት እሱ ጋር ስትደውይ እሷ አንስታ። አዎ እሺ፣ ስታነሳ ማለት ነው ስልኩን ስታነሳ የባለቤትሽን ስልክ አንስታ እኔ ሚስቱ ነኝ ስትልሽ እኔ ነኝ ሚስቱ የሶስት ልጆቹ አባት የሶስት ልጆቹ እናት አልሻት። ምን አልሻት? አይደል ምን አለሽ መሰለሽ? ይቅርታ ባሌ ጋር ነው የደወልሽው ነው ያለችኝ አንስታ። ሄሎ እኔ ሄሎ አልኩኝ። ይቅርታ ባሌ ጋር ነው የደወልሽው አለችኝ። መልሱ ማለት ነው እሺ ባልሽ ከመሆኑ በፊት የልጆች አባት ነው አልኳት። ስለዚህ አንቺ ኦልሬዲ ታቂ ነበር ማለት ነው ውሽማ እንደያዘ ባልሽ። መብርሃንን አላውቅም። ታዲያ ባልሽ ከመሆኑ በፊት ዳይሬክትሊ አንድ ሰው ሰርፕራይዝ እንዴ ቁጥር ተሳስቼ ነው ምናምን ብሎ ሳይደነግጥ አንድ ሰው ዳይሬክትሊ ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት ለኔ ልጆች አባት ነው ስትይ ኦልሬዲ አውቃለሁ አንቺ ጋር እንደሄደ ላይክ ሌላ ውሽማ ጋር እንደሄደ ሌላ ሴት ጋር እንደሄደ አንቺ ታቂ ነበር። እንዴት ሰርፕራይዝ አልሆንሽም? ሴት ስታነሳው ሲጀመር የባልሽን ስልክ ሴት ስታነሳው እንዴት አንቺ አልደነገጥሽም? እንዴት ሰርፕራይዝ አልሆንሽም? እሺ በዛ ድንጋጤ ነው ይሄንን ያልኩት ሀቡ። በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው አልኩ። በቃ የድንጋጤ ያለ አይደለ? በስመ አብ የምትይው ለራስሽ የምትደነግጪው። አረ ባልሽ ከመሆኑ በፊት የልጆች አባት ነው። ይሄን ቃል ነው የተናገርኩት። ዘጋችብኝ። እንደዛም ሆኖ ዘጋችብኝ እንጂ እኔ በፍጹም አላውቅም ከዛ በፊት ሀቡ። ከዛ ያችን እጄ ላይ ብር 200 ብር ነበር የሚያስፈልገው ለእሱ። እሷ ያለችውን ላስታውስሽ። እሷ ያለችው ደውል ባሌ ጋር ነው የደወልሽው ስትልሽ ያንቺ ባል ከመሆኑ በፊት የኔ የልጆች አባት ነው ስትያት እሺ አልሻትና ከዛ ስልክሽን የኔን ስልክ ውሰጂና በእኔ ስልክ እናውራ፣ እኔና አንቺ ሴት ለሴት እናውራ አልሻት። በኋላ ነው እንደዛ ያልኳት። እሺ እኮ እናውራ አልሻትና ቁጥርሽን ሰጠሻት ወይስ ከባልሽ ስልክ ላይ ወጣ ነው የደወለችው? እራሷ ከሱ ላይ ነው የደወለችው። በስመ አብ ወወልድ ወመንፈስ ቅዱስ አልኩና ለራሴ ያልኳት ቃል በጣም አስታውሳታለሁ። ለምን የድንጋጤ ቃል ስለሆነች። ሲቀጥል በእጄ አንዱን ይዤዋለሁ፣ አዝያለሁ፣ ወረቀቱን በእጄ ይዣለሁና ከስልኩ ጋር እጄ ራሱ የሆነ ይደክምሻል፣ የማትረሺው ቅስፈት ይኖራል በህይወትሽ ውስጥና በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ከመሆኑ በፊት የልጆች አባት ነው። ግን እውነትም ሴት ከሆንሽ እኔ ሚስቱ ነኝ፣ የልጆች እናት ነኝ። ለልጆቹ ልደት ካርድ ላወጣ ነው የሄድኩት። ስለዚህ በስልኬ ደውይልኝ አልኳት። በዛው ዘጋችሁ። ስልኬንም አልወሰደችም፣ ዘጋችሁ። እራሷ ደወለችልኝ። አንድ ቀን ማታ አካባቢ 1 ሰዓት ተኩል ምናምን ይሆናል። ፈቃደኛ ነሽ ወይ ልታወሪኝ? እኔ እውነት ነው የምልሽ ሀቡ፣ እውነት አልመሰለኝም። ፈጣሪ ማለት የሆነ የሚቀልድ የሆነ አለ አይደል? ጀስት እህቶቹ በእርግጠኝነት በዚህ እንትን እንደማይቀልዱ አውቃለሁ። ከማን ጋር ቢቀመጥ ነው? ግን አሁንም እዚህ ጋር ተቀምጬ የሁሉ ነገር ሆኖ እንደዛ ያደርጋል ብዬ አልገመትኩም። ታውቂያለሽ? ምክንያቱም እሱን የማውቅበት የሆነ ፐርሰንት አለ። የፐርሰናሊቲው ስታቂው እንደዚህ አይነት ያደርጋል ብዬ በቃ ሚስቱ ነኝ እኮ አለችኝ። የባሌ ጋር ነው የደወልሽው አለችኝ። ያ ማለት ሚስቱ ነኝ ማለት ነው። ግን ያደርጋል፣ እንደዚህ ያደርጋል። እኔ እንጃ እስቲል እስካሁን ስለዚህ የሆነ እየቀለደብኝ ነው አንቺ የገመትሽው እየቀለደብኝ ነው ምናምን ብለሽ ስላሰብሽ እናወራልሻት። እሺ ስትደውል ምን አወራችሁ ሁለታችሁ? ስትደውል ጓደኛው ነኝ ነው ያለችኝ። ጓደኛው ነኝ የጥልሽ አለችኝ። የጥልሽ ጓደኛ ነኝ እና ምንድነው ችግራችሁ? እኔ አሁን ምንድነው ከሱ የምትፈልጊው? ባልነቱን፣ የልጆቹ አባትነቱን። ከዛ አንፃር ነው ልጁ ስንት ቀን መካከለኛው ልጅ ማለት ነው እመጣለሁ ይለዋል። ሙዝ ገዝቼልህ እንደዚህ አድርጌልህ። አብዛኛውን ይኸውልሽ በእኛ መንገድ ስለሚያልፍ ጭኖ መንገድ ላይ እንሄድና እንቀበላለን እቃ ከሱ ማለት ነው።
ማለት ሸንኮራ ሊሆን ይችላል። የሆነ ነገሮች አሁን ከክፍለ ሀገር የሚመጡ ነገሮች አሉ አይደለ? ለልጁ ያስነደዋል። ልጄ የሚገርምሽ ምርጥ ሹፌር ነው። ትንሹ በጣም ነው መኪና የሚወደው። በጣም ጫማውን አስወልቆ እንዲደርስ መሪው ጋር እንዲደርስ ማለት ነው። ከታች ጫማውን አስወልቆ ነው ፍሬኑ ጋር እንትን የሚለው እግሩ እንዲረግጠው ማለት ነው። እና ያስነደዋል በተወሰነ መልኩ እዛ ላይ መውጣት ስለሚፈልግ ትንሽ አዝናንቶት የሰጠንን ይዘን ፓፓያ ያመጣልናል። የሆነ ነገር ከዛ ከሚወጣበት ክፍለ ሀገር ያለውን ይዘን ወደ ቤታችን እንመለሳለን። ስለዚህ እንደዛ ነበረ። ሀሳቡ ጠፋብኝ ረጅም ሳረገው። ችግር የለም አይዞሽ። እሷ ይኸውልሽ የደወለችውና ጓደኛው ነኝ ያለችሽ ልታወጣጣሽ ልክ አንቺን እንደ ሞኝ ስለቆጠረችሽ የዋህነትሽን አይታ የባልሽ ወሰማ ሆና ግን አንቺን እንደ ጓደኛ ቀረበችሽ። ምንድነው ራሷ የተናገረችው ኢንተርቪው ላይ ምንድነው የምትፈልጊው አንቺ ስላት ባልነቱን ነው የምፈልገው አለችኝ። እኔ ግን መከርኳት በቃ ይቅርብሽ ላይክ ያለሱ መኖር ትችያለሽ ራስሽን ጠብቂ ራስሽን ስለማጠብቂ ነው ምናምን ብዬ መከርኳት። እሷ ለአንቺ አዛኝ ተቆርቋሪ መስላ አንቺ ግን የዋህነትሽ ይሁን ሞኝነትሽ አዶን ነው እንደ እህት ነው የቀረብኳትኝ ስትል እሷ ሀሳቧ በእሷ እምነት ሁለተኛ ሚስት ሶስተኛ ሚስት ይፈቅዳል። ጥላውን አንቺንም እንደ ሚስትነት እንደያዘ እንዳለ እሷ ደግሞ ሁለተኛ ሚስት ነበር ልትሆን ሀሳብ የነበረው። አንቺ ደግሞ በጣም እንደምትፈልጊው አባትነቱን ባልነቱን ወደ ቤቱ እንዲመለስ እንደምትፈልጊ ስታቅና ሼር ልታደርጊያት አንቺ ባልሽን ከእሷ ጋር ተካፍለሽ ልትበይ ፈቃደኛ እንዳልሆንሽ ሲገባት ነው የተገለበጠችውና ጠላት የሆነችው እንጂ ጓደኛ እህት ነበረ እየደወለች ስታወራሽ ስትመክርሽ የነበረው ራስሽን እንድጠብቂ። አንቺ ደግሞ ሰው አገኘው ብለሽ ለባልሽ ውሽማ ራስሽን እንደማትጠብቂ ጊዜ እንደሌለሽ ከሶስት ልጅ ጋር ምናምን ብዙ ሚስጥርሽ ነው ተሻታል። ያንን ነው ወጥታ ኢንተርቪው ላይ የተናገረችውና አንቺን እዛ ጋር ዳውን ለማድረግ አንቺን ዝቅ ለማድረግ እንደ እህት እንደ ጓደኛ አምነሽ በስልክ ያወራሽላትን ነገር ሚዲያ ላይ ቀርባ የተናገረችው በቃ ይሄ ነው እውነታው። እውነት አምነሽ ነበር ጓደኛው ብቻ እንደሆነች መጀመሪያ ባሌ ነው ብላሽ በኋላ ላይ አይ ስቀልድ ነው ጓደኛው ነኝ ስትልሽ እንዴት አመንሻት? እንዴት ነው ሴት ልጅ ለወንድ ለባለትዳር ወንድ ዚስ ማች ክሎዝ ጓደኛ የምትሆነው? የሚገርምሽ በእሱ ጋር ትልቅ ስልጣን አለኝ አለች። ሲቀጥል ደግሞ ወላሂ ያለች ነው የምታወራው። እኔ በፍጹም ምክንያቱም በሃይማኖቱ የጠበቀ ነው። ሰንበት ትምህርት ቤት እንኳን የተማረ ነው ማለት ሃይማኖቱ እንኳን ይለየዋል። በቃ ትልቁ ለኔ እንትን የነበረው ወላሂ ስለምትል እቺ ወላሂ ቃሏን እኔ አከብራታለሁ በኖርኩበት ዓለም ማለት ነው። በፍጹም አልኩሽ 1% ከመቶ ጥርጣሬው አልነበረኝም። ይሄን ታምኛለሽ? ለምን አንቺ ሰው ራሱን የሚያየው በራሱ መነጽር ነው ዓለምን የሚያየው። ውሸታም ሰው ሁሉም ሰው ውሸታም ይመስለዋል። ታማኝ ሰው ደግሞ ሁሉም እንደራሱ ታማኝ ይመስለዋል። አንቺ ለትዳርሽ ለባልሽ ታማኝ ስለነበርሽ ሌላ ከትዳርሽ ውጪ ሌላ ምንም ነገር ስለማትፈልጊ ለዛ ነው እሱም እንደዛ ነው ብለሽ ያመንሽው እና በቃ ትክክለኛ ይሄ። እሺ መቼ ነው የተረዳሽው? ከሷ ጋር ስልክ እያወራችሁ እንደ ጓደኛ እየተደዋወላችሁ መቼ ነው እሷ ለሱ ሌላ ነገር ጓደኛ እህታዊ ንጹህ ጓደኝነት ሳይሆን ውሽማ እንደሆነች ያወቅሽው መቼ ነው? በሁለተኛው ሶስቴ ነው ያወራኋት፣ ሶስቴ ነው የተደዋወልነው። በሁለተኛው በቃ እንደዛ አውርተን አንቺ እኔ እንዲረበሽ አልፈልግም እኔ እና እሱ በቃ ኦሬዲ ፍቅር ውስጥ ነን ያለነው አለችኝ። ብዙ ካወራን በኋላ ማለት ነው። ከመቼ ጀምሮ እኔ እና እሱ እኮ ማለት በዚህን ቀን መጥቷል ምናምን እላታለሁ። እሱ 2 ዓመት 3 ዓመት እንደሆነው 2 ዓመት እንደሆነው እና ስለ ልጁ በሁለተኛው ነው ልጁን የነገርኳት። በነገራችን ላይ ይቅርታ ሁለተኛ ስትደውል ነው የነገርኳትና ልታምነኝ አልቻለችም። የዛን ሰዓት ነው በቃ ልጁ ከሆነ ሁለተኛውም ላይ ጥርጣሬ ያለው እንዴት ሶስተኛ ትወልጃለሽ? በፍጹም አይሆንም አለችኝ። አረ ነው በጣም እርግጠኛ ነኝ። በዚህን ቀን መጥቷል፣ በዚህን ቀን ይሄን ገዝቶልኛል፣ በዚህን ቀን ይሄን በእርግዝናዬ ሰዓት ኩላሊቴ ላይ ልጁን ስለተኛ እጢም ስላለብኝ አለብኝ የሆነ እጢና አንድ ግሬ በጣም በክራንች ሁሉ ነበር የምንቀሳቀሰው። በጣም ከብዶኝ ነበረ እና ስቶኪንግ ይታዘዛል አይደል ለእግርሽ መደገፊያ ስቶኪንግ አዘዘልኝ ዶክተሩ ለእግሬ መደገፊያና ስንት ሀገር ፈልጎ መሰለሽ ያገኘልኝ። ከዛ አንደኛውን ሳደርግበት አንድ ጉሬ ላይ አንድ ጉሬ ደግሞ አመዘነ።
2 ጠፋ። በዛ ምክንያት እሱን ሁሉ ነገርኳት። እንደ ምክንያት እንድትረዳኝ ይመጣል ለማለት ማለት ኧረ አለ መጥቷል። ፍጹም አይመጣም። አንቺ ፍጹም አለሽ። በቃ እንግዲህ አንድ ሰው በቃ ነጭ ውሸት ከዋሸብሽ ምን ታደርጊዋለሽ? አይመጣም ማለችኝ። ድርቅ አለች። እኔ ኧረ ይመጣል በምን ላስረዳት? ልክ እንደ በቀደም ስታወራ ዝም እንዳልኳት ዝም አልኳት። በቃ እሺ በቃ አንድ ቀን እውነታውን የምትረጅበት መንገድ ይኖራል፣ ግን እሱ ይመጣል። ይኸው ስቶኪንግም አምጥቶ ያደረገልኝ ራሱ። እኔ ማጎንበስ አልችልም ነበረ። ሽንት ቤት እንኳን ለመቀመጥ ይከብደኝ ነበር፣ በእርግዝና የሰዓት ማለት ነው። 3ኛው ላይ በጣም ይንከባከበኝ ነበር። እውነት ነው የምልሽ። ሆዴን እንኳን ቫዝሊን ይቀባል። ይሄ አለ አይደለ ሆድሽ ጋር ያሳክካል በጣም ሲበዛ እንትን የሚልሽ ነገር አለ አይደለ? እሱ ነበር ቫዝሊን የሚቀባልኝ። እሱ ካልመጣ ፈረዋለሁ ዝቅ ለማለት ማለት ነው። በአንድ በኩል እጢውና ልጁ ሲተኙበት ለብቻ እንትን አለ፣ ለብቻ ነበር የሚሄደው። ለኔ እርግዝና ያልተጨነቀ ህዝብ ያየኝ ሙሉ በቃ ቆሜ የሚወድቅ ነበር የሚመስላቸው ማለት ነው። በጣም ተጨንቄ ነበር የወለድኩት። በጣም ይንከባከበኝ ነበር። እውነቴን ነው የምልሽ። እግሬን ሁሉ ያጥበኝ ነበረ። የሆነ ሰዓት ላይ ክፍለ ሀገር ሄዶ ታማለሽ ብላ ጎረቤት ደወለችለት። የሚገርምሽ መንገድ ላይ ጥሏቸው ነው የመጣው ሰዎቹን ማለት ነው። ያ ማለት ሚያዚያ ላይ ነው ለልጄ ልደት። እኔ አሁን ሀቡዬ ስልኬ ተዘጋብኝ ማለት የሆነ ስልክ ነበረኝ ተሽ ስልክ ልጁ ጌም ሲጫወት እንትን አደረገና በጣም ጋለና በዛው ተዘግቶ ቀረ እንጂ ፎቶ ነበረኝ ለልደቱ። በዛ መሀል እርጉዝ እያለን ሲመጣ በሆነ ማስታወሻ ከልጁም ጋር ምንም ሳይደርግ እርጉዝ ሆኜ እንግዲህ ፎቶ ከተነሳን ቀንም ይጽፋል አይደለ? ስልኩ ይጽፋል፣ ግን ስልኩ ጸጥ አለ። በጣም ብዙ ሪከርዶች ነበሩኝ የሚገርምሽ። አሁን 3ኛው ልጅ ሲወለድ አለ ግንቦት ላይ ማለት ነው። ግንቦት መጨረሻው አካባቢ ልወልድ ስል ማለት ነው 3ኛ ልጅ ሲወለድ ሳልኖር እንዲወለድ አልፈልግም እንደባለፈው ማለት ባለፈው ሲወለድ ያልነበረው እናት አባቱ ጋር ልጄን ሊያደርስ ሄዶ ነው። በአሁኑ ግን እቤቴ እንዲወለድ ደግሼ ሰው እንድጠራ ነው የምፈልገው። ስለዚህ ወደ ከተማ ቤት እንፈልግ ተባባልን። ኮንዶሚኒየም ሁሉ እየፈለግን ነበር። የ1 ሰዓት ከ10 ደቂቃ ሪከርድ ነበረኝ። ስልኩን በምን ልክፈተው? ኮንዶሚኒየም ፈልጋለን። ሞባይል ቤት ወስዶ ማሰራት አይቻልም ስልኩን? እሺ ይሰራል። የተለያየ ሞባይል ቤት አስሞክሬዋለሁ። ለዚህ ሀቅ ብቻ ስለ ሀቡዬ ግን እንትኑ መቀየር አለበት አለኝ። ምንድነው የሚባለው? ውስጡ ያለው ነገር መቀየር አለበት። እሱ ነው የተበላሸው። እንትኑ ይጠፋላ፣ ዳታው ይጠፋብኛል፣ እንትኑ ይጠፋል። ለዛ ነው እንጂ ስልኩ እጄ ላይ ነው ያለው። ኢንፊኒክስ ነው ዳታው ይጠፋል። አንቺ ምንም ነገር ላይ ጉግል አካውንት ምናምን አልነበረሽም? አልነበረኝም በሰዓቱ። በቃ ይሄ ይመጣል። ምንም ነገር ላይ ፖስት አላደረግሽም? ሶሻል ሚዲያ ማትጠቀም ነበር? ይሄ ይመጣል ብዬም ስላላሰብኩኝ በቃ ሪከርዱም እኮ ነው አይደለም ሪከርድ ያደረኩት፣ ስልኩ ነው ራሱ ሪከርድ ያደረገው። ኦኬ እንዴት በራሱ አውቶማቲክ ሪከርድ ያደርጋል? ስልኩ ራሱ ይሄ ኢንፊኒክስ ኦልድ ኢንፊኒክሶች ማለት ነው ሪከርድ ያደርጋሉና ሪከርዶቹን አንቺ ነሽ የምታጠፊያቸው። በየቀኑ ስልክ ስታወሪ ሪከርድ ያደርጋል። ኦኬ እና አንዳንዴ ምንም ራሱ ያደርጋል። ሳይጫንበት ራሱ ስልኩ አውቶማቲካሊ ምንድነው ስሙ የስልኩ? ኢንፊኒክስ ነው። ኦኬ የኢትዮጵያ ምርት ነው? አላውቅም። ኢንፊኒክስ የሚባል ስልክ ለዛው ኢትዮጵያ ውስጥ ነው የሚመጣው። ይኸውልሽ ስልኩ ምርቱ የት እንደሆነ እኔ እንጃ። ወንድሜ ነው የሰጠኝ። ገባኝ። በእናትሽ ወይ መሰራት ቢሰራልኝ እዚህ ውስጥ የኔ ሀቅ የኔ እውነታ እዚህ ውስጥ አለ ብዙ። ምንም የለውም። ሳይጠፋ መሰራት የሚችል ከሆነ እንጠይቃለን። እስቲ በጣም ደስ ይለኛል። እዚህ ውስጥ አንቺ ቼክ ያስደረግሽባቸው ቦታዎች ምናልባት ትልልቅ ሞባይል ቤቶች ካልሆኑ ትልልቅ ሞባይል ቤቶችን አለን ቼክ ማድረግ ከተቻለ መስራት ቢሆን ደስ ይለኛል። አዎ ቼክ እናደርግና ፎቶዎቹም ሁሉ ነገሮቹ እንዲወጡ ምክንያቱም ሀቅሽ መውጣት አለበት። ያንቺ ሀቅ ተደባብሶ ነው
ለምን ቤት መጥ 2 ዓመት አብሬያት ተኝቼ አላውቅም ብሎ ግን የ6 ወር ህፃን ልጃችሁ ዲኤንኤ ሲመረመር የራሱ ልጅ ሆኖ ተገኝቷል። ይሄ ትልቅ ሀቅ ነው ላንቺ። እንደገና ደግሞ ሜቢ ውሽማው ሀብታም ናት መሰለኝ፣ ለዛ ከሷ የሚያገኘው ገቢ እንዳይቋረጥበት ይሆናል አንቺ ቤት መጥቶ እንደማያውቅ የሚነግራትና እሷ ደግሞ ከአንቺ ጋር አልመጣም ብላ የምትከራከረው። እንደመጣ ማስረጃ ኦልሬዲ ፎቶ አለሽ ስልክሽ አይደል? አለ። አዎ አለኝ። ስለዚህ አንቺ ለምን ነበር እሷን እንደዚህ ምትፈሪያትና ምትለማመጫት? ለምንድን ነው እምፈራትና ምንለማመጣት? ልጆች እንዳይበተኑ ነው ሀውዬ። እውነቴን ነው የምልሽ። ለምኛት ነው አይደለም? እሷ እኮ ልጅ ፍቃድ የምትሰጠው ማለት አይ ነው እሷ ሀብታም ስለሆነች ይሆናል በእሷ እጅ ቁጥጥር ስር ያለው። ግን አንቺ እሷን ለማመጥ የበለጠ እንድትኮራ የበለጠ ባልሽን በቁጥጥሯ ስር እንድታደርገው ያደርጋታል እንጂ አንቺ ለሷ ዝቅ ማለትሽ፣ አንቺ እሷን መለማመጥሽ ባልሽን ወደ ቤት አይመልሰው። ገባሽ? ይሄንን እኔ አላስተዋልኩትም። የሚገርምሽ እኔ ግን ተይልኝ እባክሽ፣ በሶስት ሰው ህይወት አትፍረጂ፣ ልጆች አይበተኑ። ምን ነበር መልሷ? እንደዛ ስትያት ምን ነበር ምላሽ? እሱ እሺ ካለሽ እኔ ተወዋለሁ፣ እናንተ እዛው ተግባቡ። እሱ ግን ማየት አልፈልግም። ምን አለ? እሺ እሷ እንደዛ የታግኝቸው እሱንማ እኮ የለም በዛ ቦታ እንደ ዲኤንኤው ጠፍቷል። የለም እኔ ጋር ቴክስት ብቻ ነው ምልክለት። ኢዝ በጣም ኮንትሮሊንግ፣ በጣም ነው ሰው እንደዚህ ጥብቅ አድርጋ የምትይዘው። ምክንያቱም እኔ ታሪኳን አጣርቼ አድሬሷ፣ ፎቶዋ፣ ሁሉ ነገሯ ደርሶኛል። ከቀድሞ ባለቤቷ ጋር ራሱ የተፋታችው እንደዚህ በጣም ስለምትቀና ባለቤቷ የቅናቷ ጭቅጭቅ መሮት ነው ትዳሯን ፈታ የወጣችው። እናም ደግሞ አንቺ 3 ልጆችሽን ራስሽ ጉያሽ ስራ አቅፈሽ ነው የምታሳድጊው። እሷ ግን ሴት ልጇን ቤተሰቦቿ ጋር አስቀምጣ ወንድ ልጇ ብቻ ነው እሷ ጋር ያለው። ልጆቿን ሁላ ነጣጥላ ነው የምታሳድገው። ልጆች አንድ ቤት ማደግ አለባቸው። በጣም በጣም ኮንትሮሊንግ ናት፣ ጥብቅ አድርጋ ትይዛለች። ለእርቅ ማድ ላይ ከፈለጋችሁ እነሱ መታረቅ ከፈለጉ ከተረቁ ምን ያገባኝ አስታርቋቸው የምትለው እሱም በዛ ጋር ባሰረችው ነገር አስራዋለች። ገባሽ? ኢቭን በሱ ጉዳይ በራሱ ልጆች ጉዳይ በዲኤንኤ ውጤት እንኳን እሷ ናት የተገኘችው። በማይመለከታት የእሷ ልጆች ባልሆኑ እንኳን እሱ እንዳይመጣ እሷ ናት የመጣችው። ውክልና ሰጥቶ ነው የላከኝ። በጣም አሳፋሪ ነገር ነው። ገባሽ? እና እሱን ጠይቂው። እኔ ምን አገባኝ? እሱ ከፈለገ የምትልሽ አንቺና እሱ እንዳትገናኙ መስመሩን ዘግተዋለች። እንዳትገናኙ አንቺ ጋር እንዳይመጣ ዘግተዋለች። እሱ ከፈለገ ግን ምን አገባኝ እናንተ። ለእርቅ ማዕድ ጋዜጠኛውም ያለችው ለእንዳልክ እነሱ እንደዛ ለፍተሽበት አላት። እሱ ራሱ ለምን በጣም ብዙ ኢንቨስት አድርጌበታለሁ ባልሽ ላይ በጣም ብዙ ኢንቨስት አድርጋበታለች። ብዙ ወጪ አውጥታበታለች። ከጎዳና ላይ ከሰከረበት ከወደቀ አንስቼ ነው ሰው ያረኩት ነው እያለች ያለችው። እሷ ከቤት አባራው እሷ አውጥታ ጥላው እኔ ነኝ አንስቼ ሰው ያረኩትኝ ብላለች። አንቺ ከቤት አባረሽው ነበረ? በፍጹም በፍጹም። በፊት ለፊት ታዲያ ለምን ታዲያ ነዛለ? ለምንድን ነው ታዲያ አንቺ እንደዛ ከሆነ ለምንድን ነው ራስሽን ዲፌንድ ማታረጊው? ለምንድን ነው በፊት ለፊት ውሽማሽ የባልሽ ውሽማ እንደዛ ስላንቺ እያወራች ለምንድን ነው ራስሽን ማትከላከዩ? ለምን ዝምታን መረጥሽ? ለምን ሀውዬ? እሱ ቢሆን ብዙ ማወራው ነገር ነበረኝ። እንዴ ለሷ እኮ ቃል ያለኝ እየሰማን እሱም እኮ ይሰማል። ኢንተርቪውን እኮ ያህል ባይገኝም እዛ ጋር ውሽማውን ውክልና ሰጥቶ ቢልካትም እኮ ኢንተርቪውን ያህል። ስለዚህ ከቤት አባራው ነበር ስት ማስረጃ አቅርቡኒ ከቤት ያባረርኩበት እሱን ገባሽ? ሰበብ ነው የሚፈልጉት። አንቺ እንዳባረርሽው ላይ አንቺ እንደገፋሽው ለማስመሰል ነው የሚፈልጉት። ትክክል ነው ሀውዬ። እኔ በዛን ሰዓት ማለት ነው ሀውዬ እኔ እጤ ያለብኝ ማህፀኔ ላይ እጤ ያለና የሆነ ሰዓት ላይ ወይ ስናደድ ወይ የሆነ አላረል በውስጥ ሻዝ የምታረጊው ነገር ይኖራል። እንደዛ ሲሆን ያመኛል። ራሴ ነው ያዞረኛል። ገብቶሻል? ስለዚህ እዛ ጋር የመጣሁት ነገር ራሴን አሳምኜ የመጣሁት ምንድነው ውጤቱን ነው። ውጤቱ ትርፍ ጭቅጭቁን በቃ እዛ ጋር መገኘቷ በራሱ ላይ አላስፈላጊ ነው ለኔ። መገኘቷ ስህተት ብዬ ነው የማስበው። በኔ ራሷ ፈልጋ ተገኝታለች አይደል? ምንም መልስ ላልሰጥ ውጤቴን ብቻ ይዤ ለመምጣት ነው ራሴን አዘጋጅቼ ሄድኩት።
እኛ ላንቺ እኛ ተናደድን። እዛ ጋር አንቺ ልናገር ያልሽ ብለን ስንጠብቅ ላንቺ እኛ ተናደድን፣ እኛ ተቃጠልን። ማለት እንደዛ አፏን ስትከፍት ዝም ስትያት እንደፈለገች ዲስሪስፔክት ስታረግሽ፣ በጋዜጠኛውም በጣም ተናደናል። ጋዜጠኛው ጋርም ድምጻችን እንዲደርስ ሁላችንም ሄደን አንድ አይነት ኮመንት ኮምተናል። ኦኬ እኔ ቴሌግራም ላይ 10 ምናምን ሺህ ህዝብ ያለበት ቴሌግራም ላይ ሊንኩን አስቀምጬ ኮመንቴን ኮፒ እያደረጋችሁ ሁላችሁም ድምጽ ሁኑ። ለሐረግን እቺ ሴት በጣም ዲስሪስፔክት አድርጋለች። ጋዜጠኛዋ ይቅርታ ይጠይቃት። በገዛ መድረኩ ላይ እንደዛ ዲስሪስፔክት ስታረጋት ዝም በማለቱ ይቅርታ ይጠይቃት ብለን እኛ ድምጽ ሆነናል። በጣም ስለተናደድን ማለት ነው። እና ግን ከኛ በፊት ለራስሽ ልትከላከይ ይገባ ነበረ። እኔ እንዴት አትናገርም? ካላባረረችው እኔ ከቤት አላባረርኩትም ለማባረሬ ማስረጃ አቅርቡልኝ ብለሽ ለራስሽ ለምን አትከላከይም? ራስሽ ለምን አትከላከይለትም? በጣም ጥሩ። እኔ ሀቡዬ በጣም አሁን እንዳልኩሽ በሰዓቱ ያመኛል ማለት አሁንም ቢሆን እንደዚህ የሆነ ስናደድ ወይ የሆነ በጣም ጭንቀት ሲበዛብኝ የራሴ የሆነ ችግር አለብኝ ማለት አንዳንዴም ደም ያው ብቻ ያመኛል። እኔ ደም ይፈሰኛል እንደዚህ ሲሆን ራሴን ያዞረኛል። ከዛ አንፃር እኔ ስኖር ነው ልጆችን የማሳድገው ሀቡዬ። እኔ እዛ ጋር እውነታን ይዤ ነው የሄድኩት። እውነታን አሳውቄ እኔ እናት እውነት ሆና እኔ ስነግረው ያልሰማውን ያላመነውን ወረቀት እንዲያሳምንለት ነው በቃ የሄድኩትና ሌላ ነገር ምንም የማለት ራሴ ምንም የማለት ፍላጎት ኑሮኝ ነው ሳልፈልግ እንትን ሳልል ነው የሄድኩት ማለት ምንም ላልናገር ማለት ነው። እሱ ቢሆን ኖሮ ብዙ እናገር ነበረ። እሱ ቢኖር ኖሮ ብዙ አስቤ እሱ ቢኖር ኖሮ ብዙ ነበር ሐሳቤ፣ ብዙ አወራ ነበር፣ ብዙ ጮህ ነበረ። ስለዚህ እሱ በቁሜ ቤት የመጣው እሱን ያገኘሽው ፊት ለፊት ለመጨረሻ ጊዜ መቼ ነው እሱ ቤት የመጣው? እኔ ጋር የመጣው ሶስተኛውን ልጅ ያስረገዘሽ ጊዜ ነው ለመጨረሻ ጊዜ ቤትሽ የገባው? አይደለም፣ ልወልድ 6 ቀን ሲቀረኝ ነው የመጨረሻ ጊዜ ያገኘሁት። ያ ማለት ምንድነው? ሰኔ 6 ማታ ነው የተወለደ የኔ ልጅ። ግንቦት 30 እኔ ቤት ነበረ። ጾም አለ፣ የሰኔ ጾም የሚባል ታውቂያለሽ አይደለ? ለሰኔ ጾም ስጋ አምጥቶልን ሳጫውተን ለኔም ለልጄም ትሪት አድርጎን ነው ሄደው። ከዛ በኋላ ነው ያልተመለሰው። ስለዚህ እስከ መጨረሻው ሰዓት በእርግዝና ጊዜ ከኔ ጋር ነው። ልጅሽ አሁን ስንት ነው? አሁን 7 ሰኔ 7 ቁጠሪና አሁን 7 ወር አለፈው። 8ኛው ነው። የዛሬ 8 ወር ነው ባለቤትሽ ቤት የመጣው ለመጨረሻ ጊዜ? አዎ። እሺ ጥሩ። የዛን ዕለት ሲመጣ ደውለሽለት ነው? ስጋ አምሮኛል ብለሽ ነው? እንዴት መጣ? እራሱ ነው ቤቱ አይደል እንዴ? ለኔ ቤቱ ነው። ስጋ ብቻ አይደለም አስፈላጊ ወጡ አልደወልኩለትም። እንዴት መጣ ማለት ጠፍቶ። እሺ የዛን ቀን ሲመጣ ከስንት ጊዜ በኋላ ነው የመጣው? የዛን ጊዜማ ሁሌ ነው የሚመጣው እኮ ሀቡ። በየስንት ጊዜው? ቢያንስ በቃ በሳምንት አለ። አሁን ይኸውልሽ ሰኞ፣ እሁድ፣ አንዳንዴ እሁድ ይወጣል። ተራላቸው እኮ የሚሄዱበት ማለት ነው። ተራላቸው የስራቸው ምድብ ተራ አለው። ተራ የሌለው ቀን ሄዶ 2 ቀንም 3 ቀንም አድሮ ይመጣል። በተራ ነው የሆነ እንትን አላቸው። በተራ ነው እነሱ የሚወጡትና ስራ የሌለው ቀን አለ እቤት ነው። ስራ ያለው ቀን ግን ስራ ነኝ። ግን በመሃል ቀኑ ሲበዛ ምናልባት ስራ ነኝ እያለኝ እሷ ጋር ይሆን አላውቅም። ግን 3 ቀን 4 ቀን ቆይቶ ይመጣል። 3 ቀን 4 ቀን ቆይቶ ይመጣል። ሲመጣ ከክፍለ ሀገር እንደሚመጣ ልብሱን ይዞ በሻንጣ ባጋላ አንድ ባጉን አለ በሱ በቃ ከክፍለ ሀገር የመጣ ብርቱካን፣ ሙዝ ያለውን የክፍለ ሀገሩን ነገር ይዞ ይመጣል። እኔ እንደዛ ነው የምቀበለው። እሱ ሲሄድ እኔ እሱ ልብስ አጥባለሁ እንደዛ ሆኜ። እሺ እና ማለት ነው ትክክል። እሱማ እና ከ8 ወር በፊት ለመጨረሻ ጊዜ ቤት መጣ። ከዛም በኋላ ስልክም ስትደውይለት አያነሳም፣ ቴክስት ስታረጊለት እኮ አንቺ በህይወት አለ ሞቶ ነው የሰውዬ አደጋ ገጥሞት ሆስፒታል ታይቶ ነው እስር ቤት ገብቶ ነው የሚለው አያሳስብሽም? ለ8 ወር ያህል ዝም ብሎ ሲጠፋ በጣም አፈላልጌዋለሁ እንዴ። እሱማ እንዳለ እኮ አውቃለሁ። የተከራየበት ቤት ሰዎቹ ያውቁኛል፣ በደንብ ይግባቡኛል። ስራ ነው ይሄዳል። ቤቱ አላገኘሁትም እንጃው አለ ይወጣል ይገባል ይሉኛል።
ስለዚህ ቴክስት ሳይመልስ ሲቀር ስልክ ስትደውይ ብሎክ ሲያደርግሽ የተከራየበት ቤት ስትሄጂ ጎረቤቶች አለ እየኖረ ነው አለ አሉሽ ይወጣል አለ። አዎ አይልሽ ሀቡ ስልክ ይመልሳል። ዲቴይሊ የማናወራው ስለ ህይወታችን ነው ማለት እንደ በፊቱ የባልና ሚስት ወሬ የምትይው አይደል? ይሄ አለቀ፣ ይሄ በዛ፣ ይሄን ብናረገው፣ ይሄን ብንደምረው፣ ይሄን ብንቀንሰው የሚል ወሬ የለንም። ከዛ ባለፈ ግን ቢያንስ በቀን ይደውላል። ዛሬ ባይደውል እንኳን ማታ ጠዋት ይደውላል። ልጁን በስነ ስርዓት ያወራዋል። ወይ ልጁን አውራው ወይ እንዴት ነህ ደህና ነህ ሆይ ምናምን አትሉ? ስራ ነኝ ነው የሚለኝ። ስራ ነኝ። የሚገርምሽ ምጥ ይዞኛል ስራ ብሎ እኮ ነው የሄደው። ሰኔ 30 መጥቶ ውሎ ሰኔ 29 ነው ማለት ነው ነበረ። ከጾም በፊት ነበር። ጾማ ሲዞን 2 ቀን ሲቀረው ጾማ ሲዞን ሄደ። ስራ ነው አይቼዋለሁ። ጭኗል አይቼዋለሁ። ለመሰለሽ ጠዋት ከቤት ወጣ። በሌሊት ነበር የወጣው። ጠዋት ከቤት ወጥቶ ወደ 6 ሰዓት ላይ ጥሬ ስጋ ጠዋት ላይ ሲወጣ ጥሬ ስጋ ፈልጌ ነበር ምናምን አልኩትኝ። ከዛ ጥሬ ስጋ ይዞልኝ ቢያንስ 5 ሰዓት ምናምን አካባቢ እኔ ላልፍ ነው፣ ስለዚህ በባጃጅ ልክልሻለሁ አለኝ። ባጃጆቹ ጋር ወስደሽ ተቀበይ፣ ሄደሽ ውሰጂ አለኝ። ባጃጆቹ ጋር ሄጄ ስጋ ተቀበልኩ እኔና ልጄ ማለት ነው። ከትንሽ ደቂቃ በኋላ ቢያንስ 40 ደቂቃ ምናምን ይሆናል መኪናውን አቁሞ ሰዎቹን አቁሞ እየመጣሁ ነው አለ። እሺ ብዬ እቤት ጠበቅ ነው። ያንን ስጋውን ይዘን በልተን በዛው ነው ወጥቶ የቀረው እኮ ገባኝ። ልክ እንደ ድሮ እንደ ባልና ሚስት ማውራት ሲቀር መምጣት ሲተው ለምንድን ነው ብለሽ ጠይቀሽ አታውቂ? አይመልስልኝም ሀቡ። ጠይቄው አውቃለሁ በቴክስትም በስልክም ኖርማሊ በቃ ለልጁ ምን ያስፈልገዋል፣ ለልጁ ይሄ ያስፈልገዋል እሰየው ማለት በቃ ወይ ይሄ ይገዛለት፣ ይሄንን አሞታል፣ ይሄ መድኃኒት ያስፈልገዋል አይነት ነገር ነው እንጂ ብጠይቀውም አይመልስልኝም። ልክ ያ ጥያቄ ሲነሳ ብሎክ ያደርገኛል። ልክ የተባባልነው ምን ደረሰ፣ ቤቱን አገኘህ ወይ፣ ልንወጣ ነው ወይ፣ በቃ ባወራነው መሰረት ያለውን ነገር ስጠይቀው መልስ የለውም፣ ብላክ ያደርገኛል። ከዛ በራሱ ሰዓት ደግሞ እሺ ታዲያ እንደዛ ከሆነ ኦኬ እሺ ማለቴ ሚስት ባሏን ትናፍቃለች። አልናፍቅህም ወይ አትመጣም ወይ አትይውም ነበር? ስራ ነኝ ነው የሚለው ብያቃለሁ ብዙ ጊዜ። በጣም ትህትና በተሞላ መልኩ እንደ ሚስት ባልሽ እንዲህ ሲቀየርብሽ፣ ቤት መምጣት ሲያቆም፣ ስልክ ካንቺ ጋር ማውራት ሲያስጠላው ሲቀር ምናምን ሌላ ሴት እያየ ነው ብለሽ አትጠረጥሪ? የሚገርምሽ ምንም ስራ ነኝ ፊልድ ነኝ ስለሚል እዛ ሄጄ አለ ማለት እንዴት 8 ወር ሙሉ ቤት ሳይመጣ ማለት በፊት ስራ ነኝ ቢልም በሳምንት አንዴ ይመጣል። አትሊስት በሳምንት አንዴ ይመጣ የነበረ ባል 8 ወር ሙሉ ሲጠፋ በስልክም ሲሸሸኝ በስልክም ስለ ፍቅር ማያወራኝ ናፈቅሽኝ የማይል እኔ ናፈከኝ እያልኩትኝ እሱ የሚዘጋብኝ ስልክ ምናምን ከሆነ እንዴት አትጠረጥሪም ማለት ነው? ይኸውልሽ አሁን ይሄ 8 ወር አይደለም ሀቡዬ፣ ቢያንስ እስከ ጥቅምት ባለው ነው። እስከዛ ባለው ግን መጨረሻ ጊዜ ቤት የመጣው ልጅሽ አሁን 7 ወሩ ነው። ልጅሽን ልትወልጂ ስትይ፣ ስለዚህ 8 ወርም በለው ወይ 7 ወር በለው ከፈለግሽ እንበለው። ትክክል ነው 7 ወር። ያ ግን አሁን በዛ መሀል ካወኩ ራሱ 2 ወር ሊሆነው ነው ማለት ልልሽ ፈልጌ ነው። አሁን እሷ እንዳለች ያኔ ባሌ ጋር ያንን ወር ትቀንሹና ህዳር ከሆነ ያወቅሽ አሁን እንደው ምን ወር ነው? አሁን እኛ የካቲት መጋቢት እሺ ጥቅምት ላይ ተደዋወላችሁ። ሙሽማ መሆኑን አታውቂም ነበር? ህዳር ላይ ነው ያወቅሽው ሙሽዋ መሆኗን። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት ካወቅሽ ሙሽማ እንዳለው ካወቅሽ 5 ወር ሆኖሻል። ኦኬ እኮ ስለዚህ ይኸውልሽ አሁን በዛ መሀል ማለት ነው እሱ በልደት ካርዱ ምክንያት አወቅኩኝ። በዛ እነዚህ ባሉት ወራቶች ውስጥ ብዙ እሱን ለማግኘትም ለማናገርም ለምን ተቀየረም በጣም ብዙ ነገሮች ሞክሬያለሁ። 2 ልጆች ናቸው ያሉኝ። አንዱ ሲያለቅስ አንዱ የራስሽ የሆነ ቢዚ የምትሆኝበት ጊዜያቶች ይኖራሉ። ከዛ ደግሞ ራሱ ይመለሳል። ብዙ ጊዜ ፊልድ ይሰራል፣ ፊልድ ይወጣል። በጣም ብዙ ጊዜ 15 ቀንም ሊቆይ ይችላል።
በተለይ አሁን እንደዚህ ሆኑ የመስቀል ወራቶች ለምሳሌ ማለት ነው መስቀል ሀገራቸው የሚገቡ ስላሉ ወር ሙሉ ላናየው እንችላለን። በኖርማሉ ማለት ነው ሌት ሙሉ ነው የሚሰራው። ይሄዳሉ ይመጣሉ፣ ይሄዳሉ ይመጣሉ። በቃ ባህል ለአዲስ ዓመት እንደዛው ነው ስራ ናቸው። እነዛን ስቀንሻቸው በጣም ውስን ጊዜ ናቸው ለኛ እንትን ያለው ቦታ ማለት ነው። እና ግን ሞክሬያለሁ። ስራ ነው ሲሉኝ በቃ እንትን ለማለት ሞከርኩና ክፍለ ሀገር ሄድኩኝ። ልጅቷን ካወቅኩኝ በኋላ ወደ ክፍለ ሀገር ሄድኩ። ሲግሊበር ይወጣል ልጅ ክፍለ ሀገር ሄድኩ። እሷን ካወራኋት በኋላ ማለት ነው ያለውን ነገር ልጠይቅ ነው እናትና አባቱ ጋር። በቃ እኔ አሁን ይሄ ልጅ አለ እንዴት ነው የምንሆነው? ለምንስ እንደዚህ ነው የሚሆነው? ክፍለ ሀገርም በመሃል ሄዶ ነበር። ይቅርታ ሐምሌና ነሐሴ ሀቡዬ በመሃል እንትን ረስቼ ነው። ሐምሌና ነሐሴ ክፍለ ሀገር ይሄዳል። የሚዘሩበት ወቅት ነው። ገብቶሻል? ብዙ ጊዜ በየአመቱ ክፍለ ሀገር ይሄዳል። ስለዚህ በዛ ከሄደ ደግሞ አብዛኛው መብራት የለም። በቃ እሱ ሲመቸው ነው የሚያወራኝ በኖርማሉ ማለት ነው። እዛም እያለው አገሩን ስለማቀው ያን ያክል እንትን የምትይበት አይደለም። እሁድና ቅዳሜ ነው ስራ የማይኖራቸው። ከዛ ውጭ ስልክም አይይዝም የግብርና ስራ ስላለ ማለት ነው። ጎበዝ ነው፣ ይሰራል። የሚገርምሽ ክፍለ ሀገር ሲሄድ ማለት ነው። እና ቢያንስ ሐምሌ ከሄደ ቋግሜ አካባቢ መስከረም ላይ ነው የሚመጣው ለአዲስ ዓመት ውሎ ማለት ነው። በዛም እንደዛ ጊዜያቶች ነበሩ። እና እኔ ቅሬታዬ ወልጄ ለምን አልመጣም የሚለው ጋር ነው ትልቁ። ለምን ምን ሆኖ ነው? ምን አስቀይሜ ነው? ምን አድርጌ ነው? በቃ እዛ ጋር ነው እኔ ጋር ክራይሱ የተፈጠረው። በመሃል ከክፍለ ሀገር መጣ፣ መኪናው ጋራጅ ገባ፣ ተመልሶ ክፍለ ሀገር ሄደ፣ ለስራ ክፍለ ሀገር ወጣ እየተባለ ጥቅምት ላይ ደረሰን። በዛ መልኩ ሚስቱ ነኝ አለችኝ። ከዛ ነገሮች እሷም ደወለችልኝ፣ ካወራን በኋላ በሁለተኛው ስደውልልኝ ልጅ እኮ አለው፣ ሶስተኛ ልጄ የ5 ወር ነው አልኳት። በሰዓቱ 4 ወር አልፎታል፣ 5ኛ ወሩ ነው። የለውም አለች። ከዛ ካለው ዲኤንኤ ያስመርምሪና አምጪ አለችኝ። የዛኔ ነው ፍቅረኛ መሆኗን ያወቅኩት ከንግግሯ ማለት ነው። የለውም በፍጹም ማለት መጀመሪያ ዲኤንኤ አምጪ ያለችሽ እሷ ናት፣ ውሽማው ናት ማለት ነው። ከባልሽ በፊት እሷ እንደዚህ ስትለኝ ሀቡ በፍጹም አለችኝ። እኔን ምንም አይደብቀኝም በፍጹም ስትለኝ ኧረ አልኳትኝ። ኧረ የሱ ልጅ ነው በቃ ለማስረዳት ሞከርኩኝ። ከዛ ተውኩትና በወሬ እየተግባባን እንደ እህት ትመክረኛለች ደግሞ እኔም የውስጤን አወራለሁ። ለምን ፍቅረኛ መሆኗን አላወኩም። መጨረሻ ላይ ግን እኔ ፍቅረኛው ነኝ፣ በዛው ወሬ እያወራን እኔ ፍቅረኛው ነኝ እንደዚህ አለችኝ። እባክሽ ተይልኝ፣ በሶስት ሰዎች ህይወት እኔን ተይኝና ልጆቹ አይለያዩ፣ ኬክ በልተው ማደር እየቻሉ ዳቦ እንዳያጡብኝ እባክሽ ልለምንሽ ተይው አልኳት። እኔ ብዙ ደክም ያለው እኔ እንደዚህ ሆነ ብዙ ነገር ስታወራልኝ እኔ ደግሞ አልኳት አንቺ በምትዩ ሰዓት እርጉዝ ነኝ፣ አንድ ወድቆ እኔ ይዤው እንደዚህ አድርጌው በምትልበት ሰዓት እኔ ደግሞ እሱ የሚያስፈልገኝ ሰዓት ነበር። እኔ ጋር አይደለም ጥፋቱ። እኔ በፍጹም ውጣ አላልኩትም። ውጣ የሚያስብል ስብዕናም የለኝም። እኔ አረብ ሀገራትን አይቻለሁ፣ እዚህም ብዙ ደክም ያለው የወንድም ልጅ ክብር እማቅ ሰው ነኝ። አሁንም በስነ ስርዓት ያደግኩ ሴት ነኝ። ግራዬን ቢመቱኝ ቀኘን እሰጣለሁ፣ ቀኘን ቢመቱኝ ግራዬን እሰጣለሁ እንጂ ሰውን አይንህ ብዬ የምመልስ ሰው አይደለሁም። የሚገርምሽ ነገር ሀቡ አረብ ሀገር ኩዌት ሰራ ነበረ። ኩዌት ሰራ ለአንድ ሰው ስታመን ታማኝ ነኝ ለማለት ነው። የ3 ዓመት ልጅ ነበረች። ሶስተኛዋ 3 ዓመቷ ነበረ። 3 ሴቶች ነበር አሳድጌ የነበረው። አንዷ ታመመች በጣምና ደም አስፈለጋት። እውነቴን ነው የምልሽ፣ ሮቀያ ነው ስሟና ሮቀያ እኮ ደም ያስፈልጋት ነበር። እንደዚህ የእሷ አይነት ዝምራ ደም ማፊ አለ የለም አለ። የኔና የሷ እኮ ደም አንድ አይነት ነው አልኩት። እውነት ሲለኝ አዎ መታወቂያችን አንድ አይነት ነው። እና ታዲያ እኔ እጄ ሰጣታለሁ፣ ምን ችግር አለው? ልጅ አይደለች? እውነት ሲለኝ አዎ ሄድኩ፣ ሰጠው። ገብቶሻል? ለምሰራበት እንኳን ለባሌ ለምን ውጣለዋለሁ? ከአንድ 2 ወለድኩ፣ እንዴት ውጣለዋለሁ? ይሄንን ለሷ ምን ብዬ አስረዳታለሁ? ሀቡ እሷ እኮ እዛ መምጣት የማይገባት ሰው ነች ለኔ ማለት ነው። መታ ተቀምጣለች። ስለዚህ ባላየ እውነቴን ነው የምልሽ መኖሯን ሁሉ
ትቻታለሁ፣ ረስቻታለሁ። ለምን አንድ ቀን እሱን አግኝቼው ይሄ እንትን ያልኩት ሊወጣልኝ ይችላል። እሷ ጋር መውረድ በእሷ ልክ እንትን ማለት አልፈልግም። አሁንም ቢሆን የምጠይቃትም ነግሬያታለሁ። በእህትነት ስትለኝ መክራኛለች፣ እኔም ነግሬያታለሁ። ከዛ በኋላ ግን አስፈላጊ አይደለችም ለኔ በእሷ ልክ መውረድ። ላቀላም ወላ ምንም አይነት ቃል እሷን ይገልጻታል እንዴ? ላቀላም ምን ማለት ቃል አለሽ ትገልጫታለሽ? እዛ ጋር መምጣቷ በቃ እዛ ጋር መምጣቷ ራሷ ክብረ ቢስነቷን ነው የሚያሳየው። እዛ ጋር መምጣቷ በራሱ አንድ ክብረ ቢስ ሰው። እኔ ደግሞ ጃስ እያልኩ ምን እዛ ጋር ፋይር እንትን እሳት አስነሳኝ አልፈልግም እኔ። በዛ ላይ ደግሞ መከላከል ነበረብሽ። ኖ ማረግ ለራስሽ አሁን ያለፈው አልፏል። ለራስሽ መከላከል ነበረብሽ። ለራስሽ ልትቆሚለት ይገባ ነበረ። ግን አለፈ። ልጅ ሀዊ ለራሴ መቆም ይገባኝ ነበር። ትክክል ነው። ግን እሱ ሰድቦ አሰደበኝ። ምን ብዬ ልቁም? በእሱ አፍ ምን ብዬ ልመዘን? እኔ እውነቴን ነው የምልሽ። በጣም ንቅያት ወሬውን ታወራለች እንጂ ጆሮ ውስጥ ሁሉ እንዳልገባ ማለት ቦታ አልሰጠው። ቦታ እኮ ስትሰጪው ነው አይደለ እንትን ማለት የምችይው። እኔ ቦታ አልሰጠዋትም። ምክንያቱም እውነታው የጠራ እውነታ እኔ እውነታ ነው ያልኩትን ይዤ መጣ። እውነት ወጣ አይደለ? ያ በቂ ነው። እሱ እኮ በቂዋ ነበረ። ሌላ እሷ እኔን ልትመክረኝ ሌላ እሷ አይገባትም ነበረ። ይሄ ውድቀቷ ነው። ከገባችበት የማይሆን ነገር ራሷን ለማውጣት ነው ያንን ሁሉ ጭቃ ስቀባኝ የነበረው። ስለዚህ ለኔ አስፈላጊ ስላልሆነች ንቄ ነው የተውካት፣ እውነት ለመናገር ማለት ነው። ላቀላም ናት፣ ቃል የላትም። እዛ የምትገለጽበት ሚዛን የላትም። ለኔ እንዴት ብዬ ልግለጻት? ምን ብላት ምን ይመልሳታል? ምክንያቱም እኔ ወድጄ ፈልጌ ተግባብተን ብዙ ሂደቶችን አልፈን ነው እዚህ የደረስነው። ፍቅር ትዳር ልጅ ይዤ ነው የመጣሁት። ለእሱ አሁን እንዲህ ነው ብዬ በዛ ጋር ማስረዳት ምን ይመጣል ከመጫጫው ውጭ? ስለዚህ በዛ ልክ በእሷ ልክ መመዘን በፍጹም አልፈልግም። ሀቡዬ እዛ ሲወራ ወንድሜና እናቴ ነበሩ። ወንድሜ በጣም ነው የተናደደው። ትንሽ ወንድሜ አብሮ ነበር ሄደው። ለምን ሚዲያ ላይ በጣም ብዙ ውሸት ዋሽቷል። እናቷ በጡት ያለቻት ወንድሟ ምን አለ ስላለ እናቴ ሄደችው። መቼ የት ነበርኩ በጡቴ ያልኳት የት በሌለሁበት አለች። ለዛ ነበር እናቴ ተጎትታ እንዳልክ ሚዲያ ጋር የሄደችው። አልመጣም። እሱ ቢኖር ብዙ ማወራው ነበረኝ። እናቴም በጡቴ ያልኳት መቼ ነው? እውነት ነው አለመግባባት ሊኖር ይችላል በቤተሰብ ዘንድ፣ ግን አይወዷትም። በእናት ፊት አይወዷትም ይባላል። ለሱ ለመንቀፍ ነበር ወንድሜ። የሚገባው ሰው እዛ ላይም እንደተናገርኩት የእናቴ የታናሽ ወንድም ልጅ ነው። በሰፈሩ በሙሉ የታወቀ ነው። እዛ ጋር ሌላ ሰው አለ። የወታደር ልጁ ወታደር ነው፣ አየር ኃይል ነው፣ ሰፈር ያውቀዋል። የሚገርምሽ ለሰፈሩ የመስቀል ጊዜ በሰላም ስለመጣ ብቻ ከአየር ኃይል ከጦርነት በጋርዶ ያበላ ሰው ነው። ሰፈር ያውቀዋል ለማለት ነው። የእናቴ የወንድም ልጅ ነው። እጅ ለእጅ ተያይዘው ነው ወጥተው ማታ የሚገቡት። እሱን ነው እንግዲህ የወታደር ልብስ አለ ያለው። ያውቀዋል ወታደር እንደሆነ ያውቀዋል። እቃዎቹ እኔ ጋር አስቀምጦ ግዳጅ እንደሚወጣ። ለዚህ ሰው ምን ትይዋለሽ? ስለዚህ እሱ ነው ሰድቦ ያሰደበኝ። እኔ ክስ እሱ ጋር ምንም ልሁን ውጣም ልበለው ምንም እኔ አላልኩም፣ ግን የልጆቹ እናት ነኝ። የልጆቹ እናት ስለሆንኩ እሱ ነው አሳልፎ የሰጠኝና እሱ የሰጠኝን እዛ ጋር ደግሞ ጭራሽ ራሴን ማርከስ በፍጹም አልፈለኩም። አሁንም ደግሜ ደጋግሜ እምለው ነገር ብኖር ከቤት ውጣ አላልኩም። አሁን ግን ሰዎች ከውጤቱ በኋላ ምን አሉሽ? ከዲኤንኤ ውጤት በኋላ የሱ ቤተሰቦች ምንም አላለኝም። ማንም አልደወለልኝም። ማንም አላስታወሰኝም። እሱም አልደወለም፣ አላፈረም። በጣም ይቅርታ እንደዚህ ስላልኩሽም አላለም። በጭራሽ ምንም አይነት ድምፅ አልሰማሁም ከነሱ ቤተሰብ። እህቱ ራሱ ማለት ነው። የሚገርምሽ ቤተሰቦቹ በጣም ማከብራቸው እዳ ያለብኝ አሁንም በየትኛው የምመሰክርላቸው በየትኛው ሚዲያ ማለት ነው አርሰውኝ አስርገውልኝ ጠርተውኝ አርሰውኝ በስነ ስርዓት ልጄን የያዙልኝ ሰዎች ናቸው። ባለዕዳ ነኝ እነሱ።
የነሱ ባለዳነት ልጃቸው ምንም ቢያጠፋ እንደንትኑ እንድቀበለው ያደርገኛል። በጣም ነው የሚወዱኝ ሆነውልኛል። እንደንትኑ እንድንቀበለው ማለት ነገም ቢመጣ ትቀበይዋለሽ ማለት ነው። ነገም እንደዛ ሳይሆን ኖ በዛ መልክ አይደለም። የነሱ ጥሩነት የሱን ክፋት ይሽረዋል ለማለት ነው። እነሱ በጣም ጥሩዎች ናቸው። እሱ ከነሱ አልተፈጠረም በዚህ ዘንድ። ለምን ቤተሰብ ፈላጊዎች ናቸው እንጂ እሱን እቀበለዋለሁ ማለት አይደለም። የሱ እዚህ ጋር ተዘግቷል ማለት ከነሱ እንዴት ይፈጠራል? አንዳንድ ጊዜ ያለ አይደለ እነሱ ያረጉን አንድ ሰው ጥሩ ሲያረግልሽ በሱ እንትን የምትይዋለሽ እንዴት ብዬ ልግለጽልሽ? የሱ ክፋት የነሱን መጥፎነት እንዳነሳ አያደርገኝም። በአጠቃላይ በጣም ጥሩ ሆነውልኛል። አሁንም ጥሩዎቼ ናቸው። እና ክፍለ ሀገር ሄጄ ደወለች ደግሞ ልጁ አሁን እንደዛ ከሆነም በኋላ ወደ እንዳልክ ሚዲያ ወይም ለዚህ ደረጃ ያበቃኝ አንድ ነገር አለና ሄድኩኝ ክፍለ ሀገር ልጄን ላይ ትልቁ ልጄ ክፍለ ሀገር ነው በነገራችን ላይ ለወልድስ እንደወሰደው አላመጣውም። በጣም ነው የሚወዱት፣ በጣም ነው የሚያከብሩት። እና ላይስ እንደሄድኩኝ እዛ ደወለች ልጁን ከከበደሽ ጥለሽው ነይ በአባቱ ቤት በአያቱ ቤት ልጃቸው ነው ብለሽ ካልሽ ስጫቸው አለችኝ። እግዚአብሔርን ነው የምልሽ። የትኛውን ስላት ያዘርሽውን እንደሆነ አሳድጊው አባቱን ፈልጊለት ወይም ደግሞ አባቱ ነው ካልሽ ዲኤንኤ ታስመርምራ ታምጣ ብሎሻል። ይሄኛውን ግን ትልቁን ግን እዛው ጥለሽው ነይ አለችኝ። ከሆነም እንዴት ይሄን ትያለሽ? አንቺስ ምን አገባሽ? ለዚህ ምክር ብቁ አይደለሽም። ናት እንዴ? አይደለችም። ማን ነው ይሄንን ያለሽ? ውሽማው? እሷ ውሽማው። ሁለተኛውን ልጅ እዛ ጥለሽው ነይ እናት አባቱ ጋር፣ ሶስተኛውን ደግሞ አባቱን ፈልጊለት። አዋ እሱና ያለች ይሄ ነው እንዳልክ ማን ፈቀደላት? ማን ፈቀደላት? እሱ ነው እሱ ያላትን ነው እሷ የምትለው ማለቴ እሱ ልጅ አይደለም ብሏታል። እሱ ያላትን ነው እንግዲህ እኔ ጋር እንትን እያለች አለ። እሱ ልጅ አይደለም ካላት እኮ ልክ ናት። በእሷ ቤት አይደለም አባቱን ፈልጊለት አለች። ልጄ ነው ካለሽ ዲኤንኤ አስመርምራ ትምጣ አለ። ስለዚህ እሱ ነው አሳልፎ የሰጠኝ ለማለት ፈልጌ ነው። ልጁ ጋር ጥርጣሬ ያለኝ ብሏል። ግን ቢሆንም እዛው ጥለሽው ነይ በአባቱ ቤት ይደግ በአያቱ ቤት። እኔ ጥልሽ ሰላም እንዲኖረው ነው ሲወጣ ሲገባ እንዲረበሽብኝ አልፈልግም አለች። እውነቴን ነው። በቃ ከዛ በኋላ ይኸውልሽ ሰኞ መጣው፣ ማክሰኞን አረፍኩ፣ ሮብ እንዳልክ ጋር ሄድኩኝ። አማራጭ የለኝም። ምክንያቱም ነገ እነዚህ ልጆች ባለሁበት ጤንነቴ እንደነገርኩሽ ጥሩ አይደለም። ድንቅፍ ብል መግቢያ የላቸውም። ገብቶሻል? እኔ አለርት በየ3 ወሩ እየሄድኩ እከታተላለሁ። ማለት ከወለድኩ በኋላ መውጣት አለበት ብለው የነበረ እኔም አልተመቻቸልኝምና ያው ካለው ሁኔታ ከሰማሽኝ ታሪክ አንፃር አልሄድኩም። ግን በየ3 ወሩ እየሄድኩ አልትራሳውንድ እንድታያለው ማህፀኔ ላይ ነው እጢው ያለውና ያድጋልም ይቀንሳልም ይቆስላል። ብዙ አንዳንድ ስራዎችን ጎንበስ ቀና አይነት ስራ ስሰራ እንትን ይላል የማደግ ባህሪ ያለው እና ሰርጀሪ ሰራ ብለው ነበር። የመጀመሪያ ልጄ ላይ ነው እጢው የታወቀው እና ከዛ በዚህ ሁኔታ አንድ ነገር ብሆን ልጄ መግቢያ ያለው እንዴ የለውም። በዚህ ሁኔታ ባለሁበት አልጋ ላይ እንኳን ብተኛ ታምሜ ብተኛ እንኳን በዚህ ሁኔታ ልጄ አባት የለውም። እሷ ባለችው ዘንድ ማለት ነው እንግዲህ ሚስት ነኝ እያለች ነው ፍቅረኛ ነኝ እያለች እያወራችኝ እስከሆነ ድረስ እኛን አትረብሽኝ፣ ታዩ እንዲረበሽብኝ አልፈልግም። በቃ የዛ አይነት ወሬ ነው። ከሶስተኛ ስልኳ ላይ በጣም የሚያበሳጭ ብዙ ወሬዎች አሉበት። አትረብሽው በቃ ታዩ እስከምትለኝ ድረስ ማለት ነው። ልጆችን ሰብስቤ ይዤ መጣሁ። እዛ ምንም አላወራሁም። የሚገርምሽ ነገር እዛ ቤተሰቦቹ ጋር ማለት ነው ምንም አላልኩም። አፌን እንደያዝኩኝ ልክ አሁን በቀደም ዝም እንዳልኩት ዝም ብዬ መጣሁ። ቀጥታ እንዳልክ ጋር ሄድኩኝ። እንዳልክ ያለው ይሄ ነገር ነው ስለው እሺ በቃ ዲኤንኤው እናሰራለን ይሄው በዚህ መሰረት ብሎ ወደዚህ ሚዲያ መጣው። ይሄ ነው ያለው ነገር እንጂ እሱ ፊት ለፊት ልጅ አይደለም አላለኝም። ሚዲያ ላይ ግን ተናግሯል አስረግጦ። ለኔ ግን አይኔን አይቶ አይኔን እያየ ልጄ ነው አላለኝም። ክፍለ ሀገር ሄድኩኝ። እህቱ ቅሬታ አለኝ ብላ ነበር እንዳልክ ላይ ከሰማሽ ማለት ነው።
ለምን ለሐረግ ሁነንላታል ቅሬታ ቅር ብሎኛል ያለችው ትክክል ልትሆን ትችላለች፣ በሷ በተረዳችበት መንገድ ማለት ነው። እኔ ደግሞ ክፍለ ሀገር ልጁን ይዤ ስገባ የነሱ ሀገር ባህልና ደንብ አለው። ወንድ ልጅ ይዘሽ ስትሄጂ የሆነ የሚያከብሩት አከባበር አለው። ልጁን ይልኝ አከባበር አለውና ልጄን የያዘችው ማለት ነው። ልጄን የያዘችው የሱ ታላቅ እህት ናት። እዛው ቤት ናቸው እናትና አባቱ ጋር። በጣም ነው የምትንከባከበው፣ በጣም ነው የምትወደው። አዝላው ነው የትም የምትሄደው እና ጥላሁን የኔ ነው ካለሽ አለች ከተቀበለሽ እንኳን የኛን እንኳን ዘሬን የሰው ዘር ፈልጋለሁ ሰው ፈልጋለሁ ነው ያለችኝ። ይሄ ማለት ቤት ቤት እየገባ ለቤተሰቦቹም ተናግሯል ከሷ ጋር ግንኙነት የለኝም ብሎ ማለት ነው። አባባም እንደዛው ነው ያሉት። እናንተ ተስማሙ እንጂ እኔ ልጆቼ ደስ ይለኛል። እማየም እንደዛው። እኔ እህቱ ያልኩት ከዚህ እህቱም ይሄንን ብላኛለች። አዎ ብላኛለች። አሁንም የምናገረው ነገር እህቱ ጥላሁን ከተቀበለሽ የኔ ነው ካለሽ እንኳን የራሳችን የኛን ዘር እንኳን የኛን ደም የሌላ ሰው እንፈልጋለን፣ ልጅ እንፈልጋለን አሉኝ። እኔም ከውሃ የጸዳ እጃቸውን ይዤ ገብርኤልን አባዬ ከውሃ የጸዳ ንጹህ የልጃችሁ ደም ነው እንደ እጃቸውን ይዤ ነው እንደዚህ ብዬላቸው የመጣሁት። ከዛ ቀጥታ ወደ አላማ ሌላ አማራጭ የለኝም። በግሌ ማድረግ አልችልም። እናት ነኝ፣ ስራ የለኝም። ካለው ነገር በሙሉ እንደምታየው ነው፣ እንደምትረጁ ነው። ቀጥታ ያለኝ አማራጭ ሚዲያ ላይ መሄድ ነው። ለእንዳልኬር ያለውን ነገር አስረዳሁት። በዚህ መልኩ እዚህ ደረስኩኝ እልሻለሁ። እሺ የባልሽ ቤተሰቦች የት ሀገር ናቸው? ጅሩ። እሺ ከውጤቱ በኋላ ማንም ሰው ውሽሚትም ትሁን ያንቺ ቤተሰቦችም ኦልሬዲ አብሮት ናቸው። የሱ ቤተሰቦች ደውሎ ማንም ሰው ይቅርታ ብለው ውጤቱ ሶስቱም የሱ ልጅ በመሆናቸው ይቅርታ ስለጠረጠርንሽ ብሎ ይቅርታ የጠየቀሽ አካል የለም? በፍጹም። ጥሩ። እሺ አንዴ ዋትስአፕ ቼክ አድርጊልኝ። እሺ ሰኔ ዋትስአፕ ቼክ አድርጊልኝ። ኦኬ ይሄ ነገር ነው። ሚውት አድርገሽ ስሚው ማሪ። እሺ እነ እንዳልክ ያስመለሱልሽ ቤት ከቤተሰቦችሽ ነው? ከማን ያስመለሰልሽ? ከቤተሰቦቼ ነው። ይሄ ከኩዌት የመጣሽ መሬቱን ነው? አሁን ለባንክ ያስያዝሽው መሬቱን ነው ያስመለሱልሽ ወይስ ሌላ ቤት አለሽ? ራሱ ነው። ይኸውልሽ መጀመሪያ ይሄ ያው ያለፈ ታሪክ ነው፣ ከቤተሰብ ጋር ያለ ነገር ነው። መሬቱን ገዝቼው ቤት አለው ማለት ያው ጭቃ ቤት ማለት ነው። 2 ክፍል ቤት ነበረው። ለወንድሜ ውክልና ሰጥቼው ሄድኩኝ። በዛ አለመግባባት ተፈጠረና ወደ ክስ ሄድን። ከቤተሰብ ጋር ነበረ። ያው እንዳልካግዞኝ ቤቱ መሬቱ ወደኔ ተመለሰ። ያ ነው ማለት ነው። ራሱ መሬቱ ይሄ ለባንክ ያስያዝሽው መሬት በቃ ሌላ የላትም። አንድና አንድ መሬት ነው ያላት። ኩዌት ስንት ዓመት ነው የሰራሽው? 6 ዓመት ኩዌት ሰርታ የገዛችው መሬት ነው። ስንት ካሬ ነው መሬቱ? 200። ኦኬ አሁን ባንክ ይዞታል አይደል? ዳሽ ስንት ነው የባንክ ዳሽ? የባንክ ዳይ የተበደርኩት 500 ሺህ ብር ነው። 430 ሺህ ብር ነው። አልገባሽም? 500 ሺህ ግማሽ ሚሊዮን ብር ተበደርሽ ከባንክ 200 ካሬ ሜትር መሬትሽን አስይዘሽ። ኦኬ ስለዚህ ተመልሻለሽ አይደለ? 18 ሺህ ብር በወር 18 ሺህ ከሳንቲሞች እያደረኩ መለስኩኝ እና ይኸውልሽ ዲጂታል 2013 ነበረ ካርታው የተሰራልኝ ማለት ነው። ያው ራሱ መሬቱ እንዳልክ ሲያስመልስልኝ 2013 ካርታው ተሰራልኝ። አሁን ደግሞ 2018 ሌላ አዲስ ዲጂታል ካርታ እየተባለ ነው አሁን በኢትዮጵያ ማለት ነው። ገብቶሻል? ስለዚህ በወር 18 ሺህ ብር እየከፈልኩኝ 18 ሺህ ብር እየከፈልኩኝ 430 ሺህ ብር ቀረብኝ እዳው ማለት ነው። አሁን ታናሽ እህቴ በዕዳ ተይዟል ያልሽኝ ነው። እዳው አለብኝ ግን እንትኑን አወጣው ካርታውን ከዛ ከባንክ ማለት ነው። እህቴ ያለች ታናሽ እህቴ ዱባይ 4 ዓመት
ቤሩት ደግሞ 3 ዓመት ሰርታ ነበረ። እኔ ኩዌት እያለሁ ነው ወደ ቤሩት የወሰድኳት ማለት ነው የዛሬ 8 ዓመት። አሁን እሷ ሰርታ ወደዚህ ስትመጣ አሁን 2018ቱ ካርታ ዲጂታላይዝድ ሲደረግ ኮኦርዲኔት ምናምን ተብሎ 37 ሺህ ብር ጠየቁኝ። የግብር የምናምን ተባለና አዲስ ካርታ ነው የሚሰራልሽ በአሁኑ እንደ ሸገር ሲቲ ተብሎ ማለት ነው። ስለዚህ ከባንክ ካርታው ያስፈልጋል። የተያዘው ካርታ እዳውንም ካልከፈልኩኝ ባንክ አጫርቶ ይሸጠዋል። እንትኑም ደግሞ ሰርተው ይጠሩሻል ካርታውን ማለት ነው። መተው ለክተው አይደለም የሚሄዱት። መተው መስከረም ላይ ለክተው ሄዱ። አሁን ባለፈው ህዳር ላይ ካርታው ተሰርቶ አልቋል፣ ነይና መክፈል ማካተት ያለብሽን 13 ካሪ ናት። ትርፍ አለ ኮኦርዲኔቱ ከፊትና ከኋላ ተባስቶ እሱን ክፈይና ካርታሽን ውሰጂ ተባልኩኝ። አዲስ የተሰራው ካርታ ግን የምወስደው ባንክ የያዘውን ካርታ ስመልስ ብቻ ነው። ይቀዱና ፋይል ያደርጉታል። በምን አድርጌ ልውሰደው? ስለዚህ ቤቱንም መንግስት አጫርቶ ባንክ ከሚሸጥብኝ ያለኝ አማራጭ እህቴ አረብ ሀገር 7 ዓመት ማለት ነው 4 ዓመት ዱባይ ሰራች፣ 3 ዓመት ደግሞ ቤይሩት ሰራች እና ኢትዮጵያ ናት ያለችው። የሆነ ነገር ልሰራበት የፈለገችውን ብር ባንክ ከሚሸጥብኝ ካርታውን አዲሱን ዲጂታሉን ሊያዘውና ሽጬ እሰጥሻለሁ። የተሻለ ነገር ደግሞ ካገኘው ከሱም ጋር ሰላም ተፈጥሮ ካገኘው ብሩን እሰጥሻለሁ ብዬ ካርታው አሁን የሷን ብር ወስጄ መልሼ ዲጂታሉን ካርታ አሰርቻለሁ ነው የምልሽ እንጂ እዳው እንዳለብኝ ነው። ስለዚህ እዳው ያለብሽ የባንክ ሳይሆን የእህትሽ እዳ ነው ያለብሽ አሁን። አዎ ጥሩ። እሺ አንቺ ታዲያ 500 ሺህ ብር ግማሽ ሚሊዮን ብር ከባንክ የተበደርሽው 70 ሺውን ለባልሽ ከሰጠሽው 430 ሺህ ምን አረግሽበት? እሺ የተወሰነውን ታከምኩበት። ሕክምናዬን አልጨረስኩም በሰዓቱ። የመጀመሪያ ልጅን ስወልድ ነው እጢው የተገኘብኝና ዲስክም አለብኝ እንዳልክ ያውቃል። ወገቤን በጣም ያመኝ ነበረ። ፊዚዮቴራፒ በጣም ብዙ ሕክምና ቢያንስ ወደ 200 ሺህ ብር ጨርሻለሁ በየቦታው ስለውሃም እየሄድኩኝ በቃ መታከም ስለነበረብኝ እኔ ስኖር ነው በሚለው በሰዓቱ ታከምኩበት። የቀረውን ግን 200 ካሬው መሬት ነው ብዬሻለሁ። ጭቃ ቤት አለው፣ 2 ክፍል ቤት 16 ቆርቆሮ ቤት ነው ያለው። እዛ ላይ ቀጥዬ ቆርቆሮ በቆርቆሮ ብቻ ሰራሁበት ባዶ ቤት ላይ ባዶ መሬት ላይ እና ዲሽ ምናምን ለአካባቢው ተፋሰስ እንዲወጣል አይደለ? ያው ልጄ በደረቱ ሲጎተት ጭቃ እንዳይሆን እሱን አሰርቼ ብሩ አለቀ። በዛ ምክንያት ማለት ነው። ስለዚህ መሬትሽ ላይ ጭቃ ቤት ሰርተሽበታል። ጭቃ ቤት አይደለም ቆርቆሮ ቤት ቆርቆሮ ብቻ 23 ቆርቆሮ ዝም ብሎ ቆርቆሮ አለ አይደለ? ሰራውበት በሱ ታከምኩበት። በሰዓቱ በጣም ዲስክ ያለብኝ በነገራችን ላይና ዲስክም ስለነበረብኝ ፊዚዮቴራፒ ምናምን እያደረኩኝ ታከምኩበት በሰዓቱ እና እንደዛ ነው። እሺ ከባንክ የተበደርሽውን ግማሽ ሚሊዮን ብር 70 ሺህ ብሩ ለባልሽ ሰጠሽው፣ 430 ሺህ ብሩን ግማሹን ታከምሽበት፣ ግማሹን መሬትሽ ላይ የቆርቆሮ ቤት ሰራሽበት። ትክክል? አዎ አጥሩን በቃ ያለውን ቤቱን አስተካከልኩበት። አዎ እዛ እየኖርኩ ነበር። አሁን ቤቱን ማን እየኖረበት ነው ታዲያ? አሁን እኔ ነኝ እዛው የምኖርበት። እዛው ነው የምኖረው። እዛው ነው የገባ ነው። እሱም እዛው ነው የሚኖረው እኮ በፊት ማለት ነው። ውጣ ያለችን ሳይል በፊት እዛ ነው ተጠቅለን የገባ ነው። እዛ ነበር የምንኖረው እዛው ቤት። ኦኬ እሺ። እና ታዲያ አሁንም እዛው ነው የምትኖሪው አንቺ? በራስሽ መሬት ላይ በራስሽ መሬት በራስሽ ቤት ነው እየኖርሽ ያለሽ ከልጅሽ ጋር? ጥሩ በጣም ጥሩ። እሺ እሺ። እና ዋን ሰከንድ አልጠፋሽብኝ። የሆነ ጥያቄ አይምሮዬ ላይ ነበረ ጠፋ። ቤትሽ ላይ እየኖርሽ ነው ብለሽ? አዎ እኮ ጥያቄ ነበረ እና ከስር ስታወሪ ጠፋብኝ። ሲመጣልኝ እጠይቅሻለሁ። እሱን እንለፈውና ወደ ተምር ሪል ስቴት አንቺን ለመርዳት መጥተው ነበረ እና ያደረጉልሽ ነገር አለ? ተምር ሪል ስቴቶች ምን አደረጉልሽ? ምን ሰጡሽ? ምንም። ምን አሉሽ? ማስታወቂያ ብቻ ነው የሰራው እንጂ ምንም አላናገሩኝም። ጭራሽ ምንም አይነት እንትን የለኝም። ማስታወቂያው ነው የሰራላቸው? ጋዜጠኛው ነው እኮ ማስታወቂያ ነው ሲሰሩ ያየሁት እንጂ ምንም ሲመጡ የሀረግን ታሪክ ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው አሉ። ከዛ ተገኙና ከዛ በኋላ ደግሞ ግን የእነሱን የባለቤትሽና የውሽማውን
ንግግር ከሰሙ በኋላ ቆይ አሁን ልናስብበትና ልንመካከር ይገባል ለማን መርዳት እንዳለብን ብለው ሄዱ። ስለዚህ ፓርት 2 ላይ የሆነው ፓርት 3 ላይ አልመጡም። በፍጹም መተው ነው። ዲኤንኤው ሲሰጥማ መተው ነበረ፣ ግን ምንም ያሉት ከኔ ጋር ምንም ያወሩት ነገር የለም። በአጠቃላይ ምንም ያሉኝ ነገር የለም። ምንም ኸይርም ሸርም በምትይ ጥሩ መጥፎም ሐሳብ አልነበራቸውም ከኔ ጋር እኮ። በኋላ ለኛ ተገልብጠው አይተናል ከመጡ በኋላ ሜቢ ተምር ሪስቴት የሙስሊም ስለሆነ እሷ ሙስሊም ስለሆነች ወደ እሷ ተገልብጠው ሊሆን ስለሚችል ይሄ ግን ትክክል ስላልሆነ ለመርዳት የመጣችሁት አካል ሀረግን ነው ለመርዳት የመጣችሁት። ከመጣችሁ በኋላ የዘይነብ የውሽሚት ዘይነብና የባለቤቷን ጥላውን ንግግር ስትሰሙ ከነሱ ንግግር በኋላ ከዚህ በኋላ ማሰብ ይጠበቅብናል። ሄደን ከማኔጅመንት ጋር ምናምን መመካከር አለብን። ከዛ በኋላ እናሳውቃለን ማንን መርዳት እንዳሰብን ብላችሁ ነው ያላችሁት። ሰውን ለመርዳት የሀረግን ታሪክ ሰምታችሁ አዝናችሁላት መታችሁ ነበረ። ምን ልታረጉላት እንደነበረ አናቅም። ትልቅ ነገር ጠብቀን ነበረ ከተምር ሪል ስቴት። እነሱ ግን እነዛን ኢንተርቪው ከሰሙ በኋላ እናስብበትና እናሳውቃለን ብሏል። እንዲያሳውቁን እንጠብቃለን። እኛም መልሳቸውን እንጠብቃለን። ላንቺ ምንም አላሉኝም። ምንም ላንቺ ምንም ያሉሽ ነገር የለም። ምንም አይነት ኮንታክት የለኝም እኮ ዝም ስላሉኝ እንጠብቃለን መልሳቸውን። ሚዲያ ውስጥ ምንም አላሉሽ? ከእርቅማድ ተደውሎልሽ ምንም አልተባልሽም? በሪል ስቴቱ ዙሪያ ማለት ነው? አዎ ተምር ሪል ስቴት ሊረዱሽ ነበር። በስነስርዓት ስምሽን ጠርተው ሀረግን ታሪኳን ሰምተን በጣም ስላሳዘነችን እሷን ለመርዳት ነው እዚህ የተገኘ ነው ብለው ተናግረዋል ተምር ሪል ስቴቶች። ከዛ በኋላ እሺ ቁጭ በሉ አሉ። ቁጭ አሉና የባልሽንና የባልሽን ውሽማ ንግግር ከሰሙ በኋላ ከነሱ ንግግር በኋላ ምን አሉ? አሁን ጉዳዩ ስለተቀየረ ማንጋ ሀቅ እንዳለ ስላላወቅን ማንም መርዳት እንዳለብን ተመካክረን ከማኔጅመንቱ ጋር መልሰን እንመጣለን ብለው አፈገፈጉ። አንቺን ለመርዳት ነበር መጀመሪያ የመጡት፣ ሀረግን ለማገዝ። ኢንተርቪውሽን ፓርት 1ን ሰምተን በጣም ታሪኳ ስላሳዘነችን ልናግዛት ነው የመጣ ነው ብለው ቁጭ ብለው እዛ ጋር ደህና የባልሽን ጭራሽ ደግሞ እንዳልክ ደግሞ እኔ በጣም እንዳልክ አድናቂው ነኝ። 10 ዓመት እከታተለዋለሁ እርቅ ማዕድ ላይ ኢቭን ማለት ነው። እኔ ሶሻል ሚዲያም ሳልጀምር ዩቱብ ላይ እርቅ ማዕድ ላይ የሚቀርቡ ታሪኮችን እየሰማው ነው። ቤት ውስጥ ስራ ምሰራው፣ ቤት ሳጸዳ፣ ልብስ ስተኩስ ከመዳም ቤት ጀምሮ ማለት ነው። የዛሬ 10 ዓመት ጀምሮ እኔ እርቅ ማዕድ እከታተላለሁ። በጣም ነው እንዳልክን እማደንቀው። ሁልጊዜ ለተጎዱ ሴቶች ሁልጊዜ ለሴት ነው። ኢቭን ወንድ ሆኖ ግን የሚያደላው ለሴት ነው። በጣም ነው ማደንቀው። አሁን አንቺ ላይ ግን የተሰራው ነገር አንደኛ የባልሽ ውሽማ ዲስሪስፔክት ስታደርግሽ አልተከላከለልሽም፣ ፕሮቴክት አላደረገሽም። እሱን አምነሽ እሱ ስቱዲዮ ላይ ቁጭ ብለሽ እሷ እንደዛ ከፍ ዝቅ ስታደርግሽ ስቶፕ አላላትም፣ አላስቆማትም። ሊያስቆማት ይገባ ነበር። ሁለተኛ ነገር ደግሞ ተምር ሪል ስቴቶች አንቺን ለማገዝ መጣው ሲገለበጡ ምን አላቸው? በቃ እሺ አስቡበትና ስትወስኑ ይሄም የዘይነብ ቁጥር ነው ደውላቸው አናግረው ብሎ ጭራሽ የባልሽን ውሽማ ቁጥር ሰጣቸው እዛው ኢንተርቪው ላይ። እድሉ የመጣው ላንቺ ነበረ። እሱ ላይ ወደ ዘይነብ የማዳላትን አይተናል። ለዛም እኔ ሊንኩን 10 ምናምን ሺህ ህዝብ ያለበት ቴሌግራም ቻናሌ ላይ ሊንኩን አስቀምጬ እዚህ ቪዲዮ ላይ እየገባችሁ ሁላችሁም ለሀረግ ድምፅ ሁኑ። የኔን ኮመንት ኮፒ እያደረጋችሁ እንዳልክ እባክህ ሀረግን ይቅርታ ጠይቃት በውሽሚት ዲስሪስፔክት ስላስደረግካት ብዬ ኮመንት ጽፌ በጣም ብዙ ሺህ ሰው ኮመንቴን ኮፒ አድርጎ እዛ ላይ ኮመንቴን ኮፒ ፔስት አድርጓል። ድምፅ ሆነንሻል። ያ ሁሉ ኮመንት ሲበዛ እርግጠኛ ነኝ ኮመንቱን አይቶ እኛ ግን ደውሎ ብቻ ይቅርታ እንዴት ሳይሆን የምንፈልገው እንትሉ ላይ ቻናሉ ላይ ሀረግ ስለ አንቺ ስምሽን ጠርቶ የዛኔ ስትናገራት ምንም ስላላልኩኝ ይቅርታ እንዴት ነው የምንፈልገው። ዘይነብም ደግሞ መታ ይቅርታ እንድትጠይቅሽ እኔ ፎቶዋን ከመለጠፌ በፊት አድራሻዋ፣ ታሪኳ፣ ሁሉ ነገሯ ደርሶኛል። ፎቶዋም እጄ ላይ ገብቷል። ፎቶሽን ከማውጣቴ በፊት ነይና ሀረግን ይቅርታ ጠይቂያት እላታለሁ። ምክንያቱም እዛ ጋር የተናገረችሽ ነገር በጣም አሳፋሪ፣ አስነዋሪ፣ የሰውን አንቺ ሰው ናት ብለሽ አምነሽ በውስጥ በስልክ ያወራሽላት ነገር ቁጭ አርጋ አንቺን እዛ ጋር ባልሽ አይወድሽም፣ ባልሽ እኔን መርጦ ነው ወደ እኔ የመጣው፣ እኔን መርጦ ነው፣ አንቺ ራስሽን ስለማጠብቂ ነው፣ አንቺ እንደዚህ ብላ መናገሯ ፊቷ ስለተሸፈነ ነው። እንደዛ የልብ ልብ የተሰማት አንቺ ፊትሽ እየታየ ነበር ቁጭ ያልሽ ኢንተርቪው ላይ። እሷ ፊቷ ስለተሸፈነ
ማንም አያቀኝም እንደፈለኩኝ ዲስሪስፔክት ባደርግ እንደፈለኩኝ ብናገር ማንም አያቀኝም ብላ ስላሰበች ነው። ከማንም ደግሞ ማምለጥ አይቻልም። ፎቶዋ ደግሞ እኔ ደርሶኛል። ካላመንሽ እልክልሻለሁ ዋትሳፕ ላይ። ሚዲያው ፎቶዋን ቢደብቅላትም ይኸው ይቅርታ ብላኛለች። በይኖም ትንሽ አጠገብሽ ያለችው ይሰማል። ሚዩት አድርጉ ማለት የምታወሩት ይሰማል። እሺ ዋትሳፕሽን አንዴ እሺ አየሽው? ሚዩት ነሽ። የባልሽን ቆርጧለሁ። ሚዩት ነሽ። አይቴው ፎቶ ባልሽ አብሯት ስላለ አትጨነቂ። እሱን ቆርጦ ማውጣት ይቻላል ሲፖሰት። እሺ እሺ፣ ደስ ይለኛል። እሺ መጀመሪያ ጠይቃትና ራሷን ፎቶዋ ሳይወጣ አንቺን ይቅርታ የምትጠይቅሽ ከሆነ እንደዛ ዲስሪስፔክት ስላደረገችሽ ይቅርታ የምትጠይቅሽ ከሆነ ፎቶ አይወጣም። እሷ ሚዲያው ፎቶ ይንሸፍኖልኛል ብላ ነው እንደዛ አፏን ስከፍትብሽ የነበረው። እና እኔ ደግሞ በጣም ያዘንኩት አንቺ ራስሽን ልትከላከይ ስላልሞከርሽ ለራስሽ ስላልቆምሽ በጣም አዝኛለሁ። ለሌላ ጊዜ ግን ለራስሽ መቆም መማር አለብሽ። አይ አይደለም፣ ምን መሰለሽ አንቺ አንደኛ የባልሽን ውሽማ እንደዛ መለማመጥ ሽሩሩ ብሎ መያዝ ትዳርሽን አያድንልሽም። ገባሽ? ሁለተኛ ነገር ደግሞ እንደዛ ዲስሪስፔክት ስታደርግሽ ጋዜጠኛው ባይቆምልሽ አንቺ ለራስሽ ልትቆሚ ይገባል። ስታፕ ማለት ነበረብሽ። ዝም ብለሽ ማዳመጥ፣ አንገትሽን እየነቀነቅሽ ብቻ ዝም ማለት አልነበረብሽም። እንደገና ባልሽ ቤት መጥቶ እንደማያውቅ ስትናገር መጥቶ እንደሚያውቅ ማስረጃ ስልክሽ እንደተበላሸ መናገር ነበረብሽ። ብዙ ነገር ዲኤንኤ ውጤቱ ከወጣ በኋላ የእሱ ልጆች መሆናቸው ከታወቀ በኋላ ወዲያው ወደ ሴጣንነት ተቀይራ እንደዛ ስትወርድብሽ ማስቆም ነበረብሽ። ገባሽ? አንቺ ጠንካራ ስትሆኝ ነው ጠንካራ ልጆችን ማሳደግ የምትችው። በመለማመጥ ምንም አይገኝም። ያበጠው ይፈላል። ገባሽ? አንድ ጊዜ ነው እዚህ ምድር ላይ የምንኖረው። ማንም ከማንም አይበልጥም። ገባሽ? ማንም ሰው እዚህ ፈጣሪን የፈጠረን እንድንኖርም እንድንሞትም የሚፈቅደው ፈጣሪ ብቻ ነው። ፈጣሪ ያንቺ ያለውን ነገር ማንም መውሰድ አይችልም። በቃ ይህ ሰውዬ ያንቺ አይደለም፣ ሄዷል፣ ጥርግ ይበል፣ አይጠቅምሽም። ለክፉ ቀን አብሮሽ ያልሆነ ሰው፣ ሚዲያ ላይ ወጥቶ ያዋረደሽ ሰው፣ ያልሆንሽውን ስም የሰጠሽ ሰው ነገም ቢመጣ አይጠቅምሽም። ኔቨር ኤቨር። ገባሽ? ይህ ሰውዬ አሁን ሚዲያ ላይ ስትወጪ ህዝብ ከጎንሽ ሲቆም ስትረጂ ሲያይ ይመጣና ልጆቻችንን አብረን እናሳድግ ይልሻል። አንቺ ግን ስትሮንግ ፐርሰናሊቲ ስለሌለሽ ደግመሽ ትቀበይዋለሽ። ለምን? እሱን ላለማጣት ውሽማውን ስትለማመጪ ነበር። እባክሽ ተይልኝ ልጆቼ ላሳድግ ስትያት ነበር። እሷ ደግሞ የልብ ልብ ተሰማትና ጠገበች። ገባሽ? አንቺ ስትለማመጫት እና ገባኝ እሱ ከፈለገ ምናምን አለች። እሱን እንድታገኙ እድል እንኳን ሳትሰጥሽ እሷ አለቃ ሆነች፣ አንቺም ላይ ባልሽም ላይ። ይሄ ደግሞ የሆነ ባልሽ ስለፈቀደላት ነው። ማንም ሰው ዝቅ አዎ። ስለዚህ ማንም ሰው ዝቅ ካላልን አናታችን ላይ አይወጣም። ገባሽ? በገንዘብ ተገዛ። በገንዘብ የሚገዛ ሰው ምን ያደርግልሻል? ዛሬ እንኳን ተመልሶ ጋር ሳይሳካለት ቀርቶ ተመልሶ አንቺ ጋር ቢመጣ ነገ የተሻለች ከዘይነብ የተሻለ ከፋይ ስትመጣ ነገ መልሶ ይሄዳል። አቋም የሌለው ሰው በገንዘብ የሚቀየር ሰው አብሮሽ አይሆኑም፣ መቼም አይጠቅምም። ከእንደዚህ አይነት ሰው ጋር ደግሞ አብሮ ከመኖር ለብቻ መኖር በስንት ጣዕሙ።
ገባሽ? 3 ልጆች አሉሽ። መቼም የማይተውሽ መቼም ሁሌም የኔ ልትይ የምትችይው ነገር ልጅሽን ብቻ ነው። ባሌ ነበረ አሁን ግን የከሌ ባል ነው ይባላል። ልጆች የነበሩ ግን አሁን የከሌ ልጆች ናቸው አይባልም። ስጋሽ ናቸው፣ ከአንቺ ውስጥ ነው የወጡት። መቼም ነበር አይባልም። ነበር ሊባል የማይችል ነገር ደግሞ ቤተሰብ ብቻ ነው፣ ስጋ ደም። እናቴ ነበረች አሁን ግን የከሌ እናት ናት አይባልም። እናት ናት አንዴ አይደለ? ባሌ ነበር ግን አሁን ግን የከሊት ባል ነው ግን ይባላል። ባል ነበር ሊባል የሚችል ነገር ነው። ልጅ፣ እናት፣ አባት፣ እህት፣ ወንድም ግን ስጋ ነው። ነበር ሊባል አይችልም። ገባሽ? ነበር አይባልም። ሁሌም ይኖራል። ስለዚህ አንቺ እድለኛ ነሽ። 3 ልጆች አሉሽ ዘላለም አብረውሽ የሚኖሩ። ገባሽ? አንቺ በጣም ቆንጆ ነሽ፣ ሙሉ አካል አለሽ፣ ወጣት ነሽ፣ ጤነኛ ነሽ። 3 ደግሞ 3ቱም ወንዶች ናቸው። ራይት? እና ወንድ ልጅ ለእናቱ መከታ ነው። 3 መከታዎች አሉሽ፣ ይደጉልሽ። እነሱ ሲያድጉ ነገ ከጎንሽ ቆመው ትኮሪባቸዋለሽ። ስለዚህ አሁን ለልጆችሽ ስትይ ደስተኛ ሆነሽ ጤነኛ ሆነሽ መኖር አለብሽ። የሄደው ሄዷል። የሄደው ነገር ስለማይጠቅምሽ ነው የሄደው። ፈጣሪ የተሻለ ነገር ሊሰጥሽ ነው። የሆነ ነገር ፈጣሪ ሲወስድ ከኛ ላይ የተሻለ ነገር ሊሰጠን ነው። አንቺ ከሱ የተሻለ ሰው ይገባሻል። ገባሽ? እንደ አንቺ ታማኝነት፣ እንደ አንቺ ጽናት፣ እንደ አንቺ ስነ ስርዓት አንቺ እዛ ጋ የባልሽ ውሽማ እንደዛ ዲስሪስፔክት ስታደርግሽ ዝም ያልሽው ጨዋነትሽን ነው ያሳየሽው። ጨዋነት ግን ክብራችን ሲነካ ዝም ማለት ትክክል ነው ማለት አይደለም። ተነስተሽ ወጥተሽ መሄድ ትችይ ነበረ። ገባሽ? ስታፕ ማለት ትችይ፣ አቁሚ፣ አልፈቅድልሽም ማለት ትችይ ነበር። ያንቺ ዝምተኝነት ነው የልብ ልብ ሰጥቷት እንደዛ እንድትናገርሽ የሆነው። ገባሽ? ጨዋነን ስንል ሌሎች ሰዎች ሲናገሩን ቁጭ ብለን ስድባቸውን እንጠጣለን፣ ዲስሪስፔክታቸውን እንጠጣለን ማለት አይደለም። ጨዋ ካፉ ክፉ ቃል አይወጣም፣ ግን ያስቆማል። ስቶፕ ይላል፣ ጥሎ ይሄዳል። ገባሽ? የማትከበሪበት ቦታ ላይ ተነስተሽ ጥለሽ መሄድ የራስሽን ክብር የምትጠብቂበት መንገድ ነው። አንቺ ካልፈቀድሽ ደግሞ ማንም ክብርሽን አይነካም። እዛ ጋር የአንቺን ጨዋነት ያየ ነው። አንቺ ባለሽም ውሽማውም ባለጌዎች ናቸው። አንቺ ግን ጨዋ ነሽ። መጥፎ ቃል ካፍሽ አለመውጣቱ፣ ለዛ ሁሉ ዲስሪስፔክት ምላሽ አለመስጠትሽ ጨዋ ስለሆንሽ ነው። ግን አንቺ ጠንካራ ካልሆንሽ ጠንካራ ልጆች አታፈሪም። ጠንካራ ጀግና እናት መሆን አለብሽ። ገባሽ? ስለዚህ እኛ ደግሞ ድምፅ እንሆንሻለን። እኔ ዘይነብ መጥታ ይቅርታ እስክትጠይቅሽ ድረስ አልፋታትም። ኦኬ፣ ፎቶ እንዳለኝ ማስረጃ ልኬልሽ አይተሻል። ስልኳም አለኝ። አሁን ዋትሳፕ ላይ ቼክ ሳደርግ ዋትሳፕ የላትም። ስለዚህ ዳይሬክት መደወል አለብኝ። አሁን ዳይሬክት እደውልላታለሁኝ ዋትሳፕ እንድትከፍት። አንቺ ዋትሳፕ እንድትከፍች እንዳደረግኩሽ ዋትሳፕ እንድትከፍት አድርጌ ፎቶዋን እልክላታለሁ። አድራሻዋ፣ ታሪኳ፣ ሁሉ ነገር እንዳለኝ ማስረጃ እልክላታለሁ። አንቺም ይቅርታ ስላደረግኩብሽ ነገር ማለት አለባት። በተረፈ እሱን ግን ቀቅላት ብላው ተመለሰች። ምን መሰለሽ፣ ከዚህ በኋላ ይሄ ሰውዬ የአንቺ ባል መሆን የለበትም፣ የልጆችሽ አባት እንጂ። ምን መሰለሽ፣ አንድ ጊዜ ሊወጋሽ ስለት አንስቶ የሆነ ሰው ሞክሮ ሳይሳካለት ቀርቶ ሁለተኛ ከመጣ ሜቢ የመጀመሪያው የወጋሽ ተጣሞበት በደንብ አልሰመጠለትም ይሆናል። ሄዶ ስለቱን በደንብ ሞርዶ አሽሎ መጥቶ ሊወጋሽ ነው። ኔቨር ኤቨር አንዴ ከዳሽን ሰው አንቺ የልጆቹ እናት ነሽ፣ ገበናው ነሽ። ሚዲያ ላይ አውጥቶ በሌላ ወንድ እንደሚጠረጥርሽ ግን ተመርምሮ ዲኤንኤ ልጆቹ እንደሆኑ ንጽህናሽ ተጋልጦልሻል። ለባሽ አሳልፎ ሰጥቶሻል። ለብር ብሎ ለሴት ብሎ አሳልፎ ሰጥቶሻል። ሁለተኛ እድል የሚባል ነገር የለም። ከዚህ በኋላ እንደ ልጆችሽ አባት መጥቶ ልጆቹን መጠየቅ ይችላል። ቤተሰብ ዘመድ መሆን ትችላላችሁ። ደግማችሁ ግን ባልና ሚስት መሆን የለባችሁ። ኔቨር ኤቨር። የማገጠ ሰው ላይ ሁለተኛ እድል የሚባል ነገር የለም። አሳልፎ አውጥቶ የሰጠሽ ሰው ላይ ሁለተኛ እድል የሚባል ነገር የለም። አንቺ ጠንካራ እናት ስትሆኚ ጠንካራ ልጆችን ታፈሪያለሽ። ጠንካራ መሆን አለብሽ። ሰርተሽ ህይወትሽን ለውጠሽ ለልጆችሽ ጥሩ ህይወትን አንቺ መስጠት ትችያለሽ። ብቁ ነሽ አንቺ፣ ትችያለሽ። ይህንን ግን አንቺ ስታምኚ ነው። እሺ እሺ፣ እኛ አሁን የአቅማችንን እናግዝሻለን። እሺ እሺ። ዘይነብን ግን ይቅርታ እስክትጠይቀሽ ድረስ አንተዋት። እኔ ከራሴ ጀምራለሁ። አካውንት ነምበርሽን ንገሪኝ። ምንድነው መስራት የምትፈልጊው? ምን የሆነ ስራ ትጀምሪ? ምንድነው መስራት የምትፈልጊው? መስራት አሁን መጀመሪያ እዳይን ነው መክፈል የምፈልገው። ዘይነብዬ ሐቢብዬ ስልክ ላይ ስታወሩ ስለነበር ነው። ዘይነብ የባልሽ ውሽማ ናት።
ስሟ ማለት እንደ ጠብታሽ ቀብታኝ